ራስን የመሆን ነጻነት ክፍል 2 የእውነተኛ ልጅነት መሰረቶች። ወዳጄ ሆይ መንፈስ ቅዱስ ሊገልጠው ወደሚፈልገው ወደ ቀጣዩ ምዕራፍ ለመሻገር ስንዘጋጅ መጀመሪያ ወደ ኋላ መመልከትና ልባችንን በዚህ የጉዞ መጀመሪያ ክፍል ውስጥ በተመሰረቱት የክብር እውነቶች ላይ ማጽናት አለብን። የእግዚአብሔር መንፈስ ወደ አማኞች ልብ ውስጥ ሰርገው ከገቡት ታላላቅና ረቂቅ ከሆኑት ማታለያዎች አንዱን ሙሉ በሙሉ ለመስበር ተነሳስቷል። ይህ የሃይማኖት አስተሳሰብ ራሱን በትህትና እና ለአምልኮ በተዘጋጀ መልክ የሚያስጌጥ ቢሆንም በውስጡ ግን ደስታህን የሚቀማ ከባድ የአፈጻጸም ሽክም ተሸክሟል። ለብዙ ትውልዶች ብዙ ቅን ክርስቲያኖች እግዚአብሔር እንድትሆኑ ፈጽሞ ያልጠየቃቸውን ሰው ለመሆን በመሞከር በሚያደክም ግፍት ውስጥ ሕይወታቸውን ሲጎትቱ ኖረዋል። የእምነታቸው ትላቅ ግብ የኢየሱስን ትክክለኛ ኮፒ እስኪሆኑ ድረስ እርሱን መኮረጅና ማስመሰል እንደሆነ በማመን ጉድለቶቻቸውን ከእርሱ ፍጽምና ጋር ዘወትር እያነጻጸሩ እና ባልደረሱበት ጊዜ ራሳቸውን በመኮነን ወጥመድ ውስጥ ወድቀዋል። ነገር ግን የዚህ መልእክት መጀመሪያ ክፍል የመጣው ወንጌል ኢየሱስን ለመተካት ወይም ለመድገም የቀረበ ግብዣ ሳይሆን እርሱን ለመቀበል የቀረበ ግብዣ መሆኑን ለማወጅ ነው። አንተ በሥጋህ እጥረት የራስን ጽድቅ እንድታመርት አልተጠራህም። ነገር ግን ከሕግ ሥራ ውጭ በእምነት ብቻ የሚመጣውን የተትረፈረፈውና ነፃ የሆነውን የጽድቅ ስጦታ እንድትቀበል ነው። ኦ ዛሬ የጌታን ቃል ስማ። በኤደን ገነት የጀመረውን ጥንታዊ ውሸት ማጋለጥ አለብህ። የጠላት ስልት ፈጽሞ አልተለወጠም። አሁንም አዳምና ሔዋንን በገዛ ሰብአዊ ጥረታቸው እንደ እግዚአብሔር እንዲሆኑ ያሳታቸውን ያንን መርዝ በሹክሹክታ ይናገራል። የዚህ መጽሐፍ የመጀመሪያ ክፍል የትዕቢትን ጀርባ የሚሰብር መሠረታዊ እውነታ አስታውሶናል። አንተ የሰው ልጅ ነህ እንጂ አምላክ አይደለህም። የአብ ልጅ የምትሆነውም በክርስቶስ ኢየሱስ ባለው እምነት ብቻ ነው። የምድረ በዳውን ፈተና በጥንቃቄ ተመልክተናል። ጠላትም የኢየሱስን ማንነት ለማጣመም እንዴት እንደሞከረ፣ ልጅነቱን ለማረጋገጥ ብቻ ተአምራትን እንዲያደርግ እንዴት እንደጠየቀው አይተናል። በዚያው መንገድ ጠላት በዓይኖች ፊት የስኬት ሰሌዳ ለማስቀመጥ ይሞክራል። ዋጋህን በባህሪህን በዲሲፕሊንህ እና እንከን በሌለው ባህሪህ እንድታረጋግጥ ይነግርሃል። ነገር ግን እውነቱ ቀድሞውኑ ወጥቷል። ለሰማይም ሆነ ለምድር የምታረጋግጠው ምንም ነገር የለህም። ምክንያቱም ተቀባይነትህ በአባቱ የዘላለም አዋጅ ላይ እንጂ በሰብአዊ አፈጻጸምህ ላይ የተመሰረተ አይደለም። አባታችን ተመሳሳይ የሆኑ የካርቦን ኮፒዎችን ቤተሰብ ፍጽሞ እንዳልፈለገ ባለው ውብ እውነት ደስ ሊለን ይገባል። ኢየሱስ ክርስቶስ ፍጹም በሆነ ልዩነቱ የእግዚአብሔር አንድ ልጅ ሆኖ በግርማዊነት ከፍ ብሎ እና በኃጢአት ሳይበከል ለዘላለም ብቻውን ይቆማል። አስደናቂው የወንጌል ድንቅ ነገር አብ ልዩ ልጁን የላከው በሚሊዮን የሚቆጠሩ ጊዜያት እርሱን ለመድገም ሳይሆን ብዙ ልዩና እያንዳንዳቸው የራሳቸው ማንነት ያላቸውን ወንዶችና ሴቶች ልጆችን ወደ ዘላለም ቤተሰቡ ለማምጣት ነው። በእምነት ወደ ክርስቶስ በመጣህ ጊዜ መንፈስ ቅዱስ ሰብአዊነትህን ለማጥፋት ወይም ግለሰባዊነትህን ለመደምሰስ አልመጣም። እርሱ የመጣው ሊቤዠውና ሊከከሰው ነው። ሐዋርያው ጳውሎስን ተመልከት። እግዚአብሔር ክርስቶስን በእርሱ ውስጥ ለመግለጥ በወደደ ጊዜ ጳውሎስን ወደ ኢየሱስ ክሎን እየቀየረው እንዳልነበረ፣ ነገር ግን መለኮታዊ ሕይወቱን በጳውሎስ ልዩ ስብዕና እና ጥሪ በኩል በልዩ ሁኔታ እየገለጠው እንደነበረ ተረድቷል። አንተ በንጽጽር ወጥመድ ውስጥ እንዲጠፋ ፈጽሞ አልተፈጠርክም። ምክንያቱም አባትህ ለአንተ ብቻ የሚሆን ልዩ መንገድ እና ዓላማ አዘጋጅቷል። በመጨረሻም ድክመቶችህ እና ትግሎችህ ከእግዚአብሔር ፍቅር የሚያወጡህ ገደቦች ሳይሆኑ ክብሩ የሚገለጥባቸው ትክክለኛ መድረኮች መሆናቸውን ነፃ የሚያወጣውን እውነታ አግኝተናል። ኢየሱስ ኃጢአት ስላላደረገ በምሕረት የመታደግን እጅግ ጣፋጭ ጣዕም መቅመስ አላስፈለገውም። ነገር ግን ሕይወትህ ኃጢአት የሌለበት መልአክ ፈጽሞ ሊያሳየው የማይችለውን የአብን ልብ ገጽ ታያል። በጸጋ በወደቅክና በቆምክ ቁጥር መሰበርህ ወደ መታደስ በተለወጠ ቁጥር እና ከራስህ ያለፈ ስቃይ ሌላውን ባጽናናህ ቁጥር ለሚመለከተው ዓለም የእግዚአብሔርን የታላቅ ትዕግሥት እና ተከታታይ ፍቅር ስዕል እየሳልክ ነው። እውነተኛ ነጻነት ማለት የሃይማኖት ጭንብሎችን መጣል፣ የውድቀትን ፍርሃት መልቀቅ እና ሰብአዊ ኃይል ፍጻሜ ላይ በሚደርስበት ስፍራ መለኮታዊ ኃይሉ ፍጹም እንደሚሆን ሙሉ በሙሉ ማረፍ ማለት ነው። ወዳጄ ሆይ ዛሬ የሰማይን ጩኸት ስማ፣ ምክንያቱም እግዚአብሔር ሁሉንም ነገር የሚቀይር አንድ እውነት የሚናገርባቸው ጊዜያት አሉ። ከአባቱ አፍ የሚወጣ አንድ መገለጥ ለብዙ ዓመታት በሃይማኖታዊ ጥረት ፈጽሞ ሊሰብሩ ያልቻሉትን ሰንሰለቶች የመስበር ከተፈጥሮ በላይ የሆነ ኃይል አለው። ስለ ውብ ልቡ አንድ እውነተኛ እይታ ማግኘት ለሕይወት ዘመን የተሸከምከውን አስጨናቂ ሸክም ሙሉ በሙሉ ሊያስወግድ ይችላል። ይህም የፈጸመው ያላሰብከው ወደ ሆነው የክብር ነጻነት ወዲያውኑ ያስገባሃል። ይህ መልእክት ወደዚህ ሕይወት ቀያሪ መገለጥ ሊያመጣህ በመንፈስ ቅዱስ የተላከ ነው። የራስህን መንፈሳዊ ጉዞ በጥንቃቄ ተመልከት። ምናልባትም ሳታውቀው እንኳን እግዚአብሔር እንድትሆን ፈጽሞ ያልጠየቀህን ሰው ለመሆን በመሞከር ራስህን እያደክም ዓመታትን አሳልፈህ ይሆናል። በጥብቅ ጸልየሃል፣ በትጋት ሰርተሃል፣ ራስን ከሌሎች ጋር ዘወትር አነጻጽረሃል። በድክመቶችህም ምክንያት ራስህን አጥብቀህ ኮነነሃል እና መንፈሳዊ ሕይወትን ከማይቻል የሕግ መመዘኛ ጋር ለክተሃል። ኢየሱስን በጥልቅ እንደምትወደው ታውቃለህ። ነገር ግን ሕይወትህ በሁሉም ዝርዝር ነገር በትክክል እርሱን ካልመሰለ በስተቀር ሰማያዊ አባትህን እያሳዘንከው እንደሆነ የሚለውን ውሸት በምስጢር አምናሃል። ኦ ይህ ዝምተኛ ግፊት ስንት ውድ አማኞችን ደስታቸውን ቀምቷቸዋል። ሰላምን በአፈጻጸም፣ ልበ ሙሉነትን በንጽጽር፣ ቅርበትን በፍርሃት እና የጸጋን ውብ ነጻነት በሃይማኖታዊ ጥረት በከባድ የባርነት ቀንበር ሙሉ በሙሉ ተክቷል። ጌታን በሙሉ ልባቸው የሚወዱ ብዙ ቅን ክርስቲያኖች አሉ። ነገር ግን
በየቀኑ ሲነቁ ፈጽሞ በቂ እንዳልሆኑ፣ ፈጽሞ ቅዱስ እንዳልሆኑ፣ ፈጽሞ መንፈሳዊ እንዳልሆኑ እና ፈጽሞ ኢየሱስን እንደማይመስሉ እየተሰማቸው ይኖራሉ። ነገር ግን ዛሬ አንድ ጥያቄ ልጠይቅህ መጣሁ። ያ የሚያደክም ሸክም በሰማያዊ አባትህ ፈጽሞ ያልተጫነብህ ቢሆንስ? ነፍስህን ያደረጋት ያ ግፊት ሙሉ በሙሉ በእግዚአብሔር እውነተኛ የቤዛነት ዓላማ ላይ በተፈጠረ ጥልቅ አለመግባባት ላይ የተገና ቢሆንስ? አባትህ ሌላ ኢየሱስ እንድትሆን ፈጽሞ ጠይቆህ የማያውቅ ቢሆንስ? ለአንተ ያለው ፍላጎት ሁልጊዜም እጅግ በጣም ውብ የሆነ ነገር ቢሆንስ? የወንጌልን ታላቅ አዋጅ ስማ። የሚጀምረው ኢየሱስ ክርስቶስ ፍጹም ልዩ መሆኑን ባለው የክብር እውነት ነው። እርሱ የእግዚአብሔር አንድያ ልጅ፣ በሥጋ የተገለጠ የዘላለም ቃል፣ የማይታየው አምላክ ፍጹም ምሳሌ፣ ነውር የሌለው በግ፣ ታማኝ ሊቀ ካህናት እና ዙፋኑ ለዘላለም የሆነው ንጉሥ ነው። እንደ እርሱ ያለ ሌላ ማንም የለም፣ ደግሞም አይኖርም። ልጅነቱ የዘላለም ነው፣ ክብሩ ወደር የለውም። መለኮታዊ ማንነቱ ደግሞ ሊደገም አይችልም። ኢየሱስ ፍጹም ልዩ ስለሆነ አብ በትክክል እርሱን የሚመስል ሌላ ልጅ እየፈለገ አይደለም። እርሱ ቀድሞውኑ አንድያ ልጅ አለው። ይልቁንም በዚያ ልዩ ልጅ በኩል አብ ብዙ ወንዶችና ሴቶች ልጆችን የያዘ ታላቅ ቤተሰብ ወደ ቤቱ እያመጣ ነው። እርሱ የክርስቶስን የካርቦን ኮፒዎች እየፈጠረ አይደለም። እርሱ በክርስቶስ የተባበረ፣ በመንፈሱ የተሞላ፣ በታላቅ ጽድቁ የጸና እና በጸጋው ሙሉ በሙሉ የተለወጠ ቤተሰብ እያዘጋጀ ነው እንጂ። ይህ መገለጥ ሁሉንም ነገር ይለውጣል። ይህ ማለት ከአምላክ ጋር ያለ ሕግ ግንኙነት በንጽጽር በሚያሻሻሸዋ ላይ ሳይሆን በጠንካራ የልጅነት መሠረት ላይ የተገነባ ነው ማለት ነው። ይህ ማለት በእግዚአብሔር ዙፋን ፊት ያለ ሕልብ በሙሉነት በአፈጻጸምህ ላይ ሳይሆን በክርስቶስ ፍጹም ሥራ ላይ ያርፋል ማለት ነው። ይህ ማለት ድክመቶችህ ለኩነኔ መሳሪያዎች ሳይሆኑ አብ ጸጋውን የሚያፈስስባቸውና የሚገልጥባቸው ዕድሎች ናቸው ማለት ነው። ይህ ማለት ስብዕናህ፣ ልዩ ጥሪህ፣ የግል ምስክርነትህ እና በእግዚአብሔር መቤዠት ውስጥ ያለው የሕይወትህ ታሪክ የክብሩ ዕቅድ ዋና አካል ይሆናሉ ማለት ነው። አባትህ ሌላ ሰው እንድትሆን እየጠየቀህ አይደለም። እርሱ አሁን በኢየሱስ ክርስቶስ በኩል የተቤዠኸው ወንድ ወይም ሴት ልጅ ሆነ ሙሉ በሙሉ በሕይወት እንድትኖር እየጋበዘህ ነው። የሌላ ሰውን ጉዞ እንድትኖር፣ የሌላ ሰውን ስብዕና እንድትኮርጅ ወይም የሌላ ሰውን ኃላፊነት እንድትሸከም አልጠራህም። እርሱ የጠራህ የልጁን ሕይወት በእምነት እንድትቀበልና በአደራ በሰጠህ ልዩ የተለየ ሕይወት በኩል ክብሩን እንድትገልጡ ነው። አሁን የእግዚአብሔር ልጅ ሆይ መሠረቱ ተተሏል፣ የሃይማኖት አፈጻጸም ሰንሰለቶች ተሰብረዋል እና የኩነኔ ፍርሃት ድምፁ ነጥቷል። ከእንግዲህ ወደ ቤት ለመግባት በመሞከር ከደጃፉ ውጭ አልቆምክም። ቀድሞውኑ በውስጥ ነህ፣ ሙሉ በሙሉ ተወድሃል እና የመንግሥቱ ወራሽ ሆነህ በጽናት ተመስርተሃል። ከእንግዲህ ለልጅነት አትኖርም፣ ከልጅነት ለመኖር ዝግጁ ነህ እንጂ። በክፍል 2 በሚቀጥሉት ገጾች ውስጥ ስንጓዝ መንፈስ ቅዱስ እያንዳንዱን የንጽጽር ሸክም፣ የቀረውን የኩነኔ ውሸት፣ የድሮውን የሃይማኖታዊ ጥረት ልምድ እና አቅም የማጣትን አስፈሪ ፍርሃት ሁሉ ሙሉ በሙሉ እንዲያስወግድልህ ፍቀድለት። በኢየሱስ ክርስቶስ ፍጹም ሥራ እና በሰማያዊ አባትህ በማይናወጥ እና ያለምንም ቅድመ ሁኔታ ባለው ፍቅር ላይ ልብህን ሙሉ በሙሉ እንዲያጸናው ፍቀድለት። በመጽሐፍ ቅዱስ ውስጥ ካሉት ሁሉ ይበልጥ ነፃ ወደሚያደርገው እውነት ለመግባት ልብህን አዘጋጅ። ኢየሱስ ክርስቶስ ለዘላለም ልዩ የእግዚአብሔር ልጅ ሆኖ ይኖራል። በእርሱም ምክንያት አንተ ወደ እውነተኛው ልጅነት የክብር ነፃነት በይፋ ተጠርተሃል። ሌላ ክርስቶስ እንድትሆን አልተጠራህም። አንተ እግዚአብሔር በቤዥህ፣ በተቀበለህ፣ በኃይል በሙላህ እና በወሰነህ በተወደደው ልጁ ማንነት ውስጥ በድፍረት እንድትኖር ተጠርተሃል። ወደ ሊውስትህ እውነተኛ መግለጫ እና ሕያው ክርስቶስ እግዚአብሔር በፈጠረህ በእውነተኛው እና ያለማስመሰል በሆነው ስብዕናህ በኩል ወደ ክብር እንዲገለጥ ወደ መፍቀድ እንኳን በደህና መጣህ። ወደ እውነተኛ ልጅነት የክብር ነፃነት እንኳን በደህና መጣህ። የእውነተኛ ልጅነት ክብራማ ነፃነት። የተወደዳችሁ ሆይ እግዚአብሔር ሁሉንም ነገር የሚለውጥ አንድ እውነት የሚናገርባቸው ጊዜያት አሉ። ከአብ የሚገኝ አንድ መገለጥ ዓመታት የፈጀ ሃይማኖታዊ ጥረት ሊሰብራቸው ያልቻላቸውን ሰንሰለቶች የመስበር ኃይል አለው። የእርሱን ልብ በዐይን ጥቅሻ ማየት ሙሉ ዘመንህን የተሸከምከውን ሸክም አስወግዶ አስበኸው ወደ ማታውቀው ነፃነት ሊያስገባህ ይችላል። ይህ መልእክት ስለ አንዱ ሕይወት ለዋጭ መገለጥ ነው። ምናልባትም ሳታውቀው እግዚአብሔር እንድትሆን ፈጽሞ ያልጠየቀህን ሰው ለመሆን ዓመታትን አሳልፈህ ይሆናል። አጥብቀህ ጸልየሃል፣ ጠንክረህ ሰርተሃል፣ ራስህን ከሌሎች ጋር አወዳደረሃል፣ በደካማ ጎንህ ራስህን ኮነንሃል፣ እንዲሁም መንፈሳዊ ሕይወትን ሊደርስበት በማይችል መመዘኛ መዝነሃል። ኢየሱስን በጥልቀት ወደሃል። ነገር ግን በምስጢር ሕይወትህ በሁሉም ዝርዝር ነገር ሁልክ እንደ እርሱ ካልሆነ በስተቀር እግዚአብሔርን እያሳዘንከው እንደሆነ አምነሃል። ይህ ስውር ጫና የብዙዎችን ደስታ ቀምቷል። ሰላምን በሥራ አፈጻጸም፣ መተማመንን በውድድር፣ ቅርበትን በፍርሃት እንዲሁም የጸጋን ነፃነት በሃይማኖታዊ የጥረት ከባድ ቀንበር ተከቶታል። ብዙ ቅን ክርስቲያኖች ጌታን በፍጹም ልባቸው ይወዱታል። ነገር ግን በየቀኑ ሲነቁ ፈጽሞ በቂ እንዳልሆኑ፣ ቅዱስ እንዳልሆኑ፣ መንፈሳዊ እንዳልሆኑና ኢየሱስን እንደማይመስሉ እየተሰማቸው ነው። ነገር ግን ያሸክም በሰማያዊው አባትህ በጭራሽ ያልተጫነብህ ቢሆንስ? ነፍስህን ያደከማት ያጫና እግዚአብሔር በማዳን ውስጥ ካለው ዓላማ የተሳሳተ ግንዛቤ የመነጨ ቢሆንስ? አብ ሌላ ኢየሱስ እንድትሆን ፈጽሞ ጠይቆህ የማያውቅ ቢሆንስ? ፍላጎቱ ሁልጊዜም እጅግ በጣም ውብ የሆነ ነገር ቢሆንስ? ወንጌል የሚጀምረው ኢየሱስ ክርስቶስ ፍጹም ልዩ ነው በሚለው ክብራማ እውነት ነው። እርሱ የእግዚአብሔር አንድያ ልጅ፣
ሥጋ የሆነው የዘላለም ቃል፣ የማይታየው እግዚአብሔር ፍጹም ምሳሌ፣ ነውር የሌለበት በግ፣ የታመነ ሊቀ ካህናት እና ዙፋኑ ለዘላለም የሆነው ንጉሥ ነው። እንደ እርሱ ያሌላ በጭራሽ አልነበረም፣ ወደፊትም አይኖርም። ልጅነቱ የዘላለም ነው፣ ክብሩ የማይነጻጸር ነው፣ ማንነቱም ሊደገም አይችልም። ኢየሱስ ልዩ ስለሆነ አብ ልክ ከእንደርሱ ያለ ሌላ ልጅ እየፈለገ አይደለም። እርሱ ቀድሞውኑ አንድያ እና ብቸኛ ልጅ አለው። ይልቁንም በዚያ የልዩ ልጅ በኩል አብ ብዙ ወንዶችና ሴቶች ልጆችን ወደ ቤተሰቡ እየመታ ነው። የክርስቶስን ኮፒዎች፣ ቅጂዎች እየፈጠረ አይደለም። በክርስቶስ የተዋሐደ፣ በመንፈሱ የተሞላ፣ በጽድቁ የጸና እና በጸጋው የተለወጠ ቤተሰብ እያዘጋጀ ነው። ይህ መገለጥ ሁሉንም ነገር ይለውጣል። ይህ ማለት ከእግዚአብሔር ጋር ያለ ሕግ ግንኙነት ከእንግዲህ በውድድር ላይ ሳይሆን በልጅነት ጉልበት አዳፕሽን ላይ የተመሠረተ ነው ማለት ነው። በግንባርህ መቆምህ ከእንግዲህ በራስህ ሥራ ላይ ሳይሆን በክርስቶስ በተፈጸመው ሥራ ላይ ያርፋል ማለት ነው። ድክመቶችህ ከእንግዲህ የኩነኔ ምክንያቶች ሳይሆኑ አብ ጸጋውን የሚገልጥባቸው ዕድሎች ይሆናሉ ማለት ነው። ስብዕናህ፣ ጥሪህ፣ ምስክርነትህ እና በእጅህ ያለው የእግዚአብሔር የማዳን ታሪክ እንኳ የእርሱ ክብረ መንደፍ አካል ይሆናሉ ማለት ነው። አብ ሌላ ሰው እንድትሆን እየጠየቀህ አይደለም። በኢየሱስ ክርስቶስ በኩል እንድትሆን ወደ ዋናው የማዳን ማንነትህ ሙሉ በሙሉ በሕይወት እንድትኖር እየጋበዝህ ነው። የሌላ ሰውን ጉዞ እንድትኖር፣ የሌላ ሰውን ስብዕና እንድትኮርጅ ወይም የሌላ ሰውን ኃላፊነት እንድትሸከም አልጠራህም። የልጁን ሕይወት በእምነት እንድትቀበል እና በሰጠህ ልጁ ሕይወት በኩል ክብሩን እንድትገልጥ ጠርቶሃል። እነዚህን ገጾች ስታነብ መንፈስ ቅዱስ የውድድርን ሸክም ሁሉ፣ የኩነኔን ውሸት ሁሉ፣ የልልፋትን ልማድ ሁሉ እና የብቃት ማነስን ፍርሃት ሁሉ እንዲያስወግድልህ ፍቅድለት። ልብህን በኢየሱስ ክርስቶስ በተፈጸመው ሥራ እና በሰማያዊው አባትህ በማይናወጥ ፍቅር ውስጥ እንዲያጽናው ፍቀድለት። በመጽሐፍ ቅዱስ ውስጥ ካሉት ነፃ ያወጡ እውነቶች አንዱን ለመረዳት ልብህን አዘጋጅ። ኢየሱስ ክርስቶስ ለዘላለም የእግዚአብሔር ልዩ ልጅ ሆኖ ይኖራል። በእርሱም ምክንያት አንተ ወደ እውነተኛ ልጅነት ክብራማነት ተጠርተሃል። ሌላ ክርስቶስ እንድትሆን አልተጠራህም። እንድትኖር የተጠራሁ እርሱ እንደ ዋጀህ፣ እንደ ተቀበለህ፣ እንዳበረታታህ እና ለእርሱ እንድትሆን እንደ ዘጋጀህ የእግዚአብሔር ተወዳጅ ልጅ አድርጎ ነው። ወደ እውነተኛ ልጅነት ክብራማ ነፃነት በደህና መጣህ። የተወደዳችሁ ሆይ ዛሬ ይህንን እውነት ስሙ፣ ከመንፈሳችሁም ላይ ከባድ ሸክምን ሁሉ አራግፉ። ሰዎቹን ለመምሰል ከሚደረግ አስጨናቂ ጫና ወጥታችሁ በክርስቶስ ውስጥ ወዳሉ ክብራማ እና ቀሊል ወደ ሆነው ትክክለኛ ማንነት የምትገቡበት ጊዜ አሁን ነው። ልጅነታችን የሚለካው ከአዳኛችን ጋር ተመሳሳይ ባህሪ፣ ተመሳሳይ እርምጃ እና ተመሳሳይ የውጫዊ መግለጫ በማሳየታችን ብቻ እንደሆነ ተደርጎ በቤተ ክርስቲያን ኮሪዶሮች ውስጥ ግማሽ እውነት ለረጅም ጊዜ ሲንሾካሾክ ኖሯል። ይህም ብዙዎቻችንን ለልፋትና ለሸክም ዳርጎናል። የእግዚአብሔር ልጅ ፍጹም ቅጂዎች ካልሆንን እንደተሸነፍን አድርገን ኖረናል። ዛሬ ግን መንፈስ ቅዱስ ይበልጥ ጥልቅ ወደ ሆነ እውነታ እንድትገቡ ይጋብዛችኋል። እግዚአብሔር ያኑን ተገጋጋሚ ምስል አይፈልግም። በእርግጠኝነትም ክሎን ቅጂ አይፈልግም። ራስን የመሆን ነፃነት በሚለው መጽሐፍ ውስጥ እንደምትረዱት አብ እናንተን እየተራችሁ ያለው ሌላውን ለመመሰል ወደሚደክም ሕይወት ሳይሆን ወደ እውነተኛ ማንነታችሁ ሙላት ነው። ስለምንም ያህል ቅዱስ ቢሆን እናንተ የሌላ ሰው ካርቦን ኮፒ እንድትሆኑ ፈጽሞ አልተፈጠራችሁም። እናንተ እየተፈጠራችሁት ልክ ራሳችሁን እንድትሆኑ በልጁ መንፈስ ተዋጅታችሁና ተሞልታችሁ እናንተ ብቻ ትሆኑ የምትችሉትን ልዩ ዕቃ እንድትሆኑ ነው። ከልፋት ራቁ፣ የፍጹምነትን ጭንብል አውልቁ። በመጨረሻም እግዚአብሔር እናንተን እየፈለገ እንደሆነ በሚያስተምረው ነፃ የሚያወጣ እውነት ውስጥ እረፉ። ኢየሱስ በሥጋ የተገለጠው የእግዚአብሔር አንድያ ልጅ ነው። እሱ ለዘላለም የእግዚአብሔር ልዩ ልጅ ሆኖ የሚኖር ልዩ የእግዚአብሔር ልጅ ነው። እሱ ኃጢአት የሌለበት የእግዚአብሔር ልጅ ነው። ከኃጢአት ሁሉ የራቀ የታመነ ሊቀ ካህናት ነው። በእርሱ ዘንድ ኃጢአት የለም። በነገር ሁሉ እንደ እኛ የተፈተነ ሲሆን ነገር ግን ያለ ኃጢአት ነበር። እሱ ነውርና እድፍ የሌለበት የእግዚአብሔር በግ ነው። እንደርሱ ያለ ልዩ ልጅ በጭራሽ አልነበረም። ለዘላለምም እንደርሱ የሚሆን ማንም አይኖርም። እርሱ እንደ ልዩ የእግዚአብሔር ልጅ ለብቻው ይቆማል። በልዩነቱ ምክንያት ከሰው ልጆች ሁሉ የበላይነት አለው። እንደ እርሱም ያለ ማንም የለም። ኢየሱስ በቀጥታ ከአብ እቅፍ የመጣ ብቸኛው የእግዚአብሔር ልጅ ነው። እርሱስ ሥጋ የሆነው ቃል ነው። በእግዚአብሔር እና በሰው መካከል ያለው ብቸኛው እርሱ ነው። እርሱ ለዘላለም እንደ መልከጼዴቅ ሥርዓት ሊቀ ካህናት ነው። ቦታውንም ማንም አይወስድም። መነሻው ከዚህ ዓለም ያልሆነ የሰላም ጉስ ነው። ኢየሱስ እንደዚህ ያለ ልዩና አስደናቂ የእግዚአብሔር ልጅ ቢሆንም እግዚአብሔር ግን እንደ ኢየሱስ ያለ ሌላ ልጅ እየፈለገ አይደለም። ምክንያቱም ቀድሞውኑ አንድ አለው። አብ ማዳንን ሲነድፍ በሁሉም መንገድ ኢየሱስን የሚመስሉ ልጆችን አልመጠነም። እግዚአብሔር ልክ እንደ ኢየሱስ የሆኑ ልጆችን ለማፍራት ልጁን ወደ ዓለም አላከውም። ምክንያቱም ይህ የማይቻል ነው። አብ ልጁን ወደ ዓለም ሲልክ ልክ እንደ አንተ ያሉ የእግዚአብሔር ልጆችን እየፈለገ ነበር። እግዚአብሔር በሁሉም መንገድ ኢየሱስን እንድትመስል እየጠየቀህ አይደለም። ነገር ግን በእምነት የልጁን መንፈስ ሕይወት እና ሥልጣን እየተቀበልክ ልክ እንደ አንተ ያለ የእግዚአብሔር ልጅ እንድትሆን ራስህን እንድትሆን ነው። አንተ እንደ እርሱ የእግዚአብሔር ልጅ መሆን እንደማትችል ሁሉ ኢየሱስም እንደ አንተ ያለ የእግዚአብሔር ልጅ መሆን አይችልም። ኢየሱስና እግዚአብሔር መሆን የማይችላቸው አንድንት ነገሮች አሉ።
ለምሳሌ ኢየሱስ በኃጢአት ተሸንፎ የእግዚአብሔርን ምሕረት ሊለምን አይችልም። ስለዚህ የእግዚአብሔር መሐሪነት የዘላለም ባህሪ በእኛ ውስጥ ሊገለጥ እንደሚችለው ሁሉ በኢየሱስ ውስጥና በእርሱ በኩል ሙሉ በሙሉ ሊገለጥ አይችልም። እግዚአብሔር ለዘላለም መሐሪ ነው። እናም ምሕረት የሚያስፈልገውና መሐሪነቱን ለመግለጥ ዕድል የሚሰጥ አይነት ልጅ ያስፈልገዋል። ስለዚህ እግዚአብሔር ማንነቱን በኢየሱስ ውስጥና በእርሱ በኩል ሊገለጥ በማይችል በሌላ መልኩ ይበልጥ ሙሉ በሙሉ ለመግለጥ አንተን ይፈልጋል። ይህ የሚያሳየው እግዚአብሔር ከእንግዲህ ክርስቶስን የሚመስሉ ልጆችን ሳይሆን እንዳሉ አድርጎ የሚፈልጋቸው ነው። የተወደዳችሁ ሆይ ዛሬ ይህንን እውነት ስሙ። እንዲትፈጠሩ ያልተደረጋችሁትን ሰው ለመሆን የምታደርጉትን ከባድና አስጨናቂ ሸክም አውርዱ። ለረጅም ጊዜ ቤተ ክርስቲያን በአዳኛችን ትክክለኛ እርምጃ፣ ትክክለኛ ባህሪ እና ትክክለኛ መልክ ካልተጓዝን በልጅነታችን እንደወደቅን እንዲሰማን የሚያደርግ ግማሽ እውነት ስትሾካሸክ ኖራለች። ዛሬ ግን ወደ እውነቱ ክብራማ ነጻነት እንድትገቡ እጋብዛችኋለሁ። እግዚአብሔር ኮፒ እየፈለገ አይደለም፣ እርሱ እናንተን እየፈለገ ነው። የተወደዳችሁ ሆይ ዛሬ የጌታን ቃል ስሙ። በልባችሁ ውስጥ ለዘላለም ሊጸና የሚገባው አንድ ክብራማ እውነት አለ። እግዚአብሔር ከእንግዲህ እንደ ኢየሱስ ያሉ ልጆችን እየፈለገ አይደለም፣ ምክንያቱም ቀድሞውኑ አንድ አለው። እንደ እርሱ ያለ ሌላ ጅበ በጅራሽ አልነበረም፣ ዛሬም እንደ እርሱ ያለ የለም፣ ለዘላለምም ሌላ አይኖርም። ኢየሱስ ክርስቶስ እንደ ዘላለም ልዩ አንድያ የእግዚአብሔር ልጅ ለብቻው ይቆማል። ኢየሱስ በሥጋ የተገለጠው እግዚአብሔር ነው። እርሱ በቀጥታ ከአብ እቅፍ የመጣ አንድያ ልጅ ነው። እርሱ ሥጋዬ የሆነው የዘላለም ቃል ነው። እርሱ ነውርና ጉድለት የሌለበት ንጹሕ የእግዚአብሔር በግ ነው። በእርሱ ዘንድ ኃጢአት አልነበረም። እንደኛ በነገር ሁሉ ቢፈተንም ፍጹም ቅዱስ ሆኖ ኖሯል። እርሱ እንደ መልከጼዴቅ ሥርዓት ለዘላለም የታመነ ሊቀ ካህናት ነው። መንግሥቱ ከዚህ ዓለም ያልሆነች የሰላም ንጉሥ ነው። በእግዚአብሔርና በሰው መካከል እንደ አንዱ አስታራቂ እርሱ ብቻ ይቆማል። ማንም ሊተካወን አይችልም። ማንም ሊስተካከለው አይችልም። ማንም ሌላ ኢየሱስ ሊሆን አይችልም። ልዩነቱ የዘላለም ነው። ክብሩ የማይነጻጸር ነው። የበላይነቱም የእርሱ ብቻ ነው። ስለዚህ ይህንን አስደናቂ መገለጥ ስሙ። አብ ቀድሞውኑ ልዩ እና ፍጹም ልጁ ስላለው ሌላ ኢየሱስን እየፈለገ አይደለም። አብ ማዳንን የነደፈው የአንድያ ልጁን በሚሊዮን የሚቆጠሩ ኮፒዎች ለማምረት አይደለም። ኢየሱስን ወደ ዓለም ሲልከው ዓላማው የክርስቶስን ቅጂዎች ማፍራት አልነበረም። ይልቁንም እንደ አንተ ያሉ ወንዶችና ሴቶች ልጆች በእምነት የእርሱን መንፈስ፣ ሕይወቱን፣ ጽድቁና ሥልጣኑን ተቀበለው ወደ እውነታ የእግዚአብሔር ልጆች እንዲሆኑ ልጁን ላከ። ይህ ሁሉንም ነገር ይለውጣል። እግዚአብሔር ኢየሱስ እንድትሆን እየጠየቀህ አይደለም። በኢየሱስ ክርስቶስ በኩል እንድትሆን የፈጠረህን ወንድ ወይም ሴት ልጅ እንድትሆን እየጋበዘህ ነው። ስብዕናህን፣ ታሪክህን፣ ሰብአዊነትህን ወይም ግለሰባዊነትህን እንድትደመስስ እየጠየቀህ አይደለም። ይልቁንም ያንተ ልዩ ሕይወት የእርሱ አባትነት ሌላ ውብ መገለጫ እንዲሆን ሕይወትን በልጁ መንፈስ መሙላት ይፈልጋል። አንተ እንደ እርሱ ልጅ መሆን እንደማትችል ሁሉ ኢየሱስም እንደ አንተ ያለ ልጅ መሆን አይችልም። በኢየሱስም ምድራዊ ሕይወት ውስጥ በተመሳሳይ መንገድ ሊታዩ የማይችሉ የእግዚአብሔር የዘላለም ባህሪ ገጽታዎች አሉ። ምክንያቱም ኢየሱስ ፈጽሞ ኃጢአት አልሠራም፣ ፈጽሞ አልወደቀም፣ ፈጽሞም ምሕረት አላስፈለገውም፣ ፈጽሞም ይቅርታን አልለመነም። እርሱ ለዘላለም ቅዱስ፣ ለዘላለም ጻድቅ እና ለዘላለም ፍጹም ነው። እግዚአብሔር ግን ለዘላለም መሐሪ ነው። አንድ አይነት ልጅ ብቻ ቢኖር ኖሮ ዓለም የእግዚአብሔርን ምሕረት ታላቅነት እንዴት ያውቃል? ትዕግሥቱ እንዴት ይታያል? ይቅርታው እንዴት ይለማመዳል? ሚያድስ ፍቅሩ እንዴት ይከበራል? ለደካማውን ለተሰበረው የሰው ልጅ ያለው ርኅራኄ እንዴት ይገለጣል? እነዚህ የአብ ክብራማ ባህሪያት የሚያበሩት ጸጋውን በተቀበሉ በዋጁ ወንዶችና ሴቶች ልጆች ውስጥ ነው። ሕይወትህ የአብ ምሕረት የሚታይበት መድረክ ይሆናል። ምስክርነትህ የርኅራኄው ማስረጃ ይሆናል። ድክመትህም ኃይሉ የሚገለጥበት ዕድል ይሆናል። ስለዚህ ሰብአዊነትህ ብቁ እንደማያደርግህ የሚነግርህን ውሸት ማመን አቁም። ሰብአዊነትህ እንቅፋት አይደለም፣ የእግዚአብሔር ጸጋ የሚጎላበት መድረክ ነው። የተወደዳችሁ ሆይ እንድትፈጠሩ ያልተደረጋችሁትን ሰው ለመሆን የምታደርጉትን አድካሚ ሸክም አውርዱ። ለትውልድ ዘመናት ብዙ አማኞች ልጅነት ማለት በሁሉም ውጫዊ መግለጫዎች የኢየሱስ ትክክለኛ ቅጂ መሆን ማለት ነው በሚል የተሳሳተ ግምት ውስጥ በመኖር የሃይማኖታዊ ሥራን ከባድ ጫና ተሸክመዋል። በማይቻል መመዘኛ ራሳቸውን መዝነዋል። እናም እያንዳንዱ ድቀት እፍረትን፣ ፍርሃትን፣ ኩነኔን እና ተስፋ መቁረጥን አስከትሏል። ዛሬ ግን መንፈስ ቅዱስ ነፃነትን ያውጃል። እግዚአብሔር ሌላ ኢየሱስን እየፈለገ አይደለም። እግዚአብሔር እናንተን እየፈለገ ነው። አብ በሰው ጥረት እርሱን ከመመሰል ይልቅ ክርስቶስን በሚቀበሉ ልጆች ይደሰታል። የማዳን ዓላማዬ እናንተን ግለሰባዊነት ማጥፋት ሳይሆን መቀደስ ነው። ስብዕናችሁ፣ ልምዶቻችሁ፣ ስጦታዎቻችሁ፣ ድክመቶቻችሁ እና ታሪካችሁ እንኳ የአብ ክብር የሚገለጥባቸው መሳሪያዎች ይሆናሉ። እያንዳንዱ የተዋጀ ሕይወት የእርሱ ቸርነት ሌላም ምስክር ይሆናል። እያንዳንዱ የተመለሰ ኃጢአተኛ የምሕረቱ ሌላ መገለጫ ይሆናል። እያንዳንዱ የዳነ ልብ የፍቅሩ ሌላ አዋጅ ይሆናል። ለክርስቶስ የተሰጠ እያንዳንዱ ድክመት ኃይሉ ፍጹም የሚሆንበት ሌላ ዕድል ይሆናል። ለዚህ ነው ውድር ከሰይጣን ታላላቅ መሳሪያዎች አንዱ የሆነው። ጠላት ራሳችሁን ከሌሎች ጋር እንድታወዳደሩ ማድረግ ከቻለ የጥሪያችሁን ደስታ ሊቀማችሁ እንደሚችል ያውቃል። ሐሰተኛ ሃይማኖት ሁልጊዜው ውድርን ያመጣል።
ጸጋ ግን ሁልጊዜ ልጅነትን ያመጣል። ሃይማኖት ብቁ ሁን ይልሃል፣ ጸጋ ግን ክርስቶስ ቀድሞውኑ ብቁ እንዳደረጋ ይነግርሃል። ሃይማኖት እግዚአብሔር እንዲቀበልህ ኢየሱስንም ሰይ ይላል። ጸጋ ግን እግዚአብሔር በክርስቶስ ስለተቀበልህ አሁን የእርሱ ተወዳጅ ልጅ ሆነ ኑር ይላል። ዲያብሎስ በውድር እና በሥራ አፈጻጸም ላይ እስራትን ይገነባል። ያለማቋረጥም በቂ እንዳልሆንክ፣ መንፈሳዊ እንዳልሆንክ፣ ቅዱስ እንዳልሆንክ እና ኢየሱስን እንደማይመስል ያንሾካሹካል። ሰማይ ግን ከፍ ባለ ድምፅ መልስ ይሰጣል። በልጄ ላይ ባለው እምነት አንተ የተወደድክ ልጄ ነህ። የኢየሱስ ደም ቀድሞውኑ ለእያንዳንዱ ክስ መልስ ሰጥቷል። መስቀሉ ቀድሞውኑ ማንነትን ወስኗል። ትንሣኤውም ልጅነትን ቀድሞውኑ አጽንቷል። ተቀባይነት ያገኘኸው በመጨረሻ ፍጹም ስለሆንክ አይደለም። ተቀባይነት ያገኘኸው ኢየሱስ ፍጹም ስለሆነ ነው። ጻድቅ የሆንከው ፈጽሞ ስላልወደቅህ አይደለም። ጻድቅ የሆንከው የእርሱ ጽድቅ ለአንተ ስለተቆጠረልህ ነው። የተወደድከው ዛሬ ሥራህን በጥሩ ሁኔታ ስለሠራህ አይደለም። የተወደድከው አብ ልጁን ስለሚወደው ነው። በልጁ የሚያምን ሁሉ ወደዚያው ፍቅር ውስጥ ገብቷል። ምንኛ ክብራማ ነጻነት ነው! አሁን ያለምንም ማስመሰል በድፍረት ወደ ሥጋው ዙፋን መምታት ትችላለህ። ከእንግዲህ ትግልህን መደበቅ፣ የፍጹምነትን ጭንብል መልበስ ወይም ስትሰናከል አለመቀበልን መፍራት የለብህም። ደሙ ቀድሞውኑ ስለተናገረልህ እንዳለህ ሕመም መምታት ትችላለህ። እያደገህ ሳለህ ልጅ ነህ። እየተማርክ ሳለህ ልጅ ነህ። እያሸነፍክ ሳለህ ልጅ ነህ። ስለ አመንክ ልጅ ነህ። በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁና። ከፍጹምነት በኋላ ልጅ እየሆንክ አይደለም፣ በእምነት ልጅ ነህ። እምነት ጸጋ ቀድሞውን ያዘጋጀውን ይቀበላል። ሃይማኖት በሚለፋበት ቦታ እምነት ያርፋል። እምነት በሥራ ፈጽሞ ሊገኝ የማይችለውን ይደስታል። በየማለዳው እንዲህ ብለህ አውጅ፣ የእግዚአብሔር ልጅ ለመሆን እየሞከርኩ አይደለም፣ እኔ የእግዚአብሔር ልጅ ነኝ። ተቀባይነት ለማግኘት እየሠራሁ አይደለም፣ ቀድሞውኑ ተቀባይነት አግኝቻለሁ። ጽድቅን ለማግኘት እየታገልኩ አይደለም፣ ጽድቅን በስጦታ ተቀብያለሁ። ልጅ እየሆንኩ አይደለም፣ አብ ቀድሞውኑ እንዳወጀልኝ ልጅ ሆኜ እየኖርኩ ነው። ይህ የወንጌል ክብራማ ነጻነት ነው። አብ ማንነትን ለማጥፋት ፈጽሞ አልፈለገም። ማንነትን በክርስቶስ ሕይወት መሙላት ይፈልጋል። ያንተ ልዩ መሆን ያንተ ችግር አይደለም፣ ያንተ ተልእኮ ነው። ምስክርነት ልዩ ነው። ጥሪ ልዩ ነው። ጉዞ ልዩ ነው። እናም የአብን ክብር የምትገልጥበት መንገድ ልዩ ነው። ስለዚህማ መዋደርን አቁም፣ ማስመሰልን አቁም፣ መልፋትን አቁም እና ራስህን መኮነንን አቁም። ኖችህን ወደ ኢየሱስ አንሳ። የተፈጸመውን ሥራውን ተቀበል፣ ጽድቁን ተቀበል፣ መንፈሱን ተቀበል እና ልጅነትህን ተቀበል። ከዚያም አብ ሁልጊዜ እንድትሆን እንደፈለገው ተወዳጅ ልጅ በድፍረት ተመላለስ። እናም ዓለም በአንተ ልዩ ሕይወት ውስጥ የሰማያዊ አባትን ወሰን የሌለው ክብር ሌላው በመገለጫ እንዲያይ ፍቀድለት። የእግዚአብሔር ልጅ የኢየሱስ ክርስቶስ ልዩነት፣ ኃጢአት አልባነት እና የበላይነት። ኢየሱስ ክርስቶስ ለዓለም መዳን አሁን በሰው ሥጋ የተገለጠ ከእግዚአብሔር ጋር የነበረና እግዚአብሔር የሆነው የዘላለም ቃል የእግዚአብሔር አንድያ ልጅ ነው። ቅዱስ መጽሐፍ እንደሚናገረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። የዮሐንስ ወንጌል 1:14። ይህ ስለ ተፈጠረ ፍጡር የሚነገር ታሪክ አይደለም፣ ወይም ስለ ተራ ነቢይ ወይም ስለ ሥነ ምግባር መምህር የሚቀርብ መግለጫ አይደለም። ነገር ግን ሙሉ በሙሉ አምላክ መሆኑ ሳይቀንስ ወደ ታሪክ ጎራ በማለት በሰው አምሳል የታየው የእግዚአብሔር የራሱ መገለጥ ነው። እርሱ አብ በእርሱ ደስ የሚለኝ የምወደው ልጅህ ይህ ነው የማቴዎስ ወንጌል 3:17 ብሎ የመሰከረለት ልዩ እና የዘላለም ልጅ ነው። ይህንን በፍርሃትና በክብር ስሙ። ኢየሱስ ከብዙዎች አንዱ አይደለም። እርሱ የአብን ማንነትና መለኮታዊ ባህሪ የሚጋራ ባህሪው ብቸኛው ልጅ ነው። እርሱ ብቻ እኔና አብ አንድ ነን የማቴዎስ ወንጌል 10:30 በማለት በሕልውና በክብርና በሥልጣን ፍጹም አንድ መሆናቸውን መግለጥ ይችላል። በሰማይም ሆነ በምድር እንደ እርሱ ያለ ማንም የለም፣ ለዘላለምም እንደ እርሱ ያለ ማንም አይኖርም። በእርሱ ዘንድ ፍጹም ቅድስና እና ፍጹም ኃጢአት አልባነት አለ። የእግዚአብሔር ቃል እርሱ ኃጢአትን አላወቀም። ሁለተኛ ወደ ቆሮንቶስ ሰዎች 5:21 ኃጢአትም በእርሱ ዘንድ የለም። አንደኛ የዮሐንስ መልእክት 3:5 እንዲሁም ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ወደ ዕብራውያን ሰዎች 7:26 እንደሆነ ይመሰክራል። ሕይወቱ በሥነ ምግባር የታነጸ ብቻ አልነበረም። በሐሳብ፣ በምኞት፣ በቃል ወይም በተግባር ከኃጢአት ዕድፍ ሙሉ በሙሉ የጠራ ነበር። ከመለኮታዊ ንጽሕናና ጽድቅ አንዲት ቅጽበት እንኳ ሳይወጣ ከአብ ጋር ፍጹም ኅብረት ነበረው። ነገር ግን የክብሩን ድንቅነት ስሙ። ሙሉ በሙሉ አምላክ ቢሆንም ወደ ሰው ልጅ ሕይወት ተሞክሮም ሙሉ በሙሉ ገብቷል። ከድክመታችን አልራከም፣ ነገር ግን ለኃጢአት ሳይንበረከክ ወደ ድክመታችን ገባ፣ ተሰማው፣ ተሸከነውም። ቅዱስ መጽሐፍ እንዲህ ይላል፣ በነገር ሁሉ እንደ እኛ የተፈተነ ቢሆንም ኃጢአት የሌለበት ከድክመታችን ጋር ሊራራ የሚችል ሊቀ ካህናት አለን እንጂ በድክመታችን ሊራራልን የማይችል ሊቀ ካህናት የለንም። ወደ ዕብራውያን ሰዎች 4:15 እውነተኛ ፈተናን፣ እውነተኛ ጫናን፣ እውነተኛ መከራን እና እውነተኛ መፈተንን ተጋፍቷል። ነገር ግን በእያንዳንዱ ቅጽበት አሸናፊ ሆኖ ቆይቷል። አዳም በወደቀበት ቦታ ክርስቶስ ጸንቶ ቆመ። የሰው ልጅ በፈረሰበት ቦታ ክርስቶስ በፍጹም ተዛዥነት አሸነፈ።
ለዓለም መዳን ፍጹምና የመጨረሻ መሥዋዕት የሆነውን ነውር የሌለበትን የእግዚአብሔርን በግ ተመልከቱ። ዮሐንስ በመግለጥ እሳት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የዮሐንስ ወንጌል 1:29 በማለት ያውጃል። ይህ ተራ በግ አይደለም። የመለኮታዊ ፍርድን መስፈርት ሁሉ የሚያሟላ ነው። ነውር እና ጉድለት የሌለበት በግ ነው። ዘጸአት 12:5 አንደኛ የጴጥሮስ መልእክት 1:19 ኃጢአት የሌለበት ሕይወቱ የመጨረሻው ማስተስሪያ እንዲሆን ብቁ አደረገው። እርሱም ለሰው ልጅ መዋጀት ራሱን በፈቃዱ አቀረበ። በደሙ አማካኝነት ኃጢአት ተሸፈነ ብቻ አይደለም፣ ተወገደ፣ ተጠረገ፣ ጠፋም። ከማንነቱ የተነሳ ኢየሱስ ክርስቶስ በፍጥረት ሁሉ ላይ ወደር የሌለው የበላይነት አለው። ቃሉ እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ወደ ቆላስይስ ሰዎች 1:17 እና በነገር ሁሉ እርሱ በፊተኛነት እንዲያገኝ ወደ ቆላስይስ ሰዎች 1:18 ይላል። በዚህ ዘመን ብቻ ሳይሆን በሚመጣውም ዘመን ከተሰየመው ስም ሁሉ በላይ እጅግ ከፍ ከፍ ብሏል። ወደ ኤፌሶን ሰዎች 1:21 መለኮታዊ ሙላት ሁሉ በሰውነት ተገልጦ በእርሱ ይኖራልና ማንም መልአክ ሊወዳደረው አይችልም። ማንም ነቢይ ሊተካው አይችልም። ማንም ንጉሥ ሊስተካከለው አይችልም። ማንም ሰውም ከእርሱ ጎን ሊቆም አይችልም። ወደ ቆላስይስ ሰዎች 2:9 ስለዚህ ይህንን የመጨረሻ አዋጅ በፍርሃትና በአምልኮ ስሙ። ኢየሱስ ክርስቶስ ለዘላለም ልዩ፣ ለዘላለም የበላይ እና ለዘላለም ወደር የለው ሆኖ ይኖራል። እርሱ ኃጢአት የሌለበት ልጅ፣ የታመነ ሊቀ ካህናት፣ ፍቱም በግ እና ለዘላለም የሚነግሥ የተነሳው ጌታ ነው። ማንነቱ ሊደገም አይችልም። መሥዋዕትነቱ ሊደገም አይችልም። ክብሩም ለማንም አይሰጥም። እርሱ ብቻ ለዘላለም ለአምልኮ ለክብርና ለምስጋና ሁሉ ብቁ ነው። ልዩ የእግዚአብሔር ልጅ ሥጋ የሆነው ቃል እና የዘላለም ንጉሥና ሊቀ ካህናት ኢየሱስ ክርስቶስ እንደ ፍጡር ሳይሆን የእግዚአብሔር የራሱ ባሕሪና ሕልውና መግለጫ ሆኖ ለዘላለም ከአብ የሚወጣ የእግዚአብሔር አንድያ ልጅ ነው። ከራሱ ከእግዚአብሔር ልብና ክብር የወጣ ሁልጊዜም ከአብ ጋር የነበረና መለኮታዊ ሕይወት ሙላትን የሚጋራ የዘላለም ልጅ ነው። ቅዱስ መጽሐፍ እንደሚገልጠው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። የዮሐንስ ወንጌል 1:1 ይህ የዘላለም ሕልውናውንና መለኮታዊ ማንነቱን ያረጋግጣል። ከፍጥረት ሳይሆን ከዘላለም ከእግዚአብሔር የመጣ መሆኑን ያሳያል። እርሱ ሥጋ የሆነው ቃል ወደ ሰው ልጅ ታሪክ በግልጽ መልክ የገባው መለኮታዊ የእግዚአብሔር መገለጥ ነው። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ ክብሩንም አየን። የዮሐንስ ወንጌል 1:14 በእርሱ ውስጥ የማይታየው እግዚአብሔር ይታያል፣ ሊታወቅ የማይችለው ይታወቃል። እናም የዘላለም አምላክነቱ ሳይከንስ ወደ ጊዜ ውስጥ ይገባል። ስለዚህ ኢየሱስ መለኮትነትና ሰብአዊነት በአንድ አካል ፍጹም የተዋሃዱበት ሙሉ በሙሉ አምላክና ሙሉ በሙሉ ሰው ነው። ነገር ግን ያ ዓለምንም መቀላቀልና መለየየት ነው። በእግዚአብሔር እና በሰው መካከል ዕርቅ የሚፈጸምበት ብቸኛው ድልድይ፣ ብቸኛው አስተራቂ እርሱ ነው። ቅዱስ መጽሐፍ 1 እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው አስተራቂ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። አንደኛ ወደ ጢሞቴዎስ 2:5 በማለት ያውጃል። ወደ አብ የሚደረግ ሌላ መግቢያ የለም፣ ሌላ የዕርቅ መንገድ የለም፣ መዳኑም የሚገኝበት ሌላ ስም የለም። ምክንያቱም እንድንበት ዘንድ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያት ሥራ 4:12 በክርስቶስ ብቻ ሰማይና ምድር ታረቁ። እርሱ ደግሞ በምድራዊ የዘር ሐረግ ወይም በጊዜያዊ ኪዳን ሳይሆን በማያልቅ ሕይወት ኃይል የተሾመ እንደ መልከ ጼዴቅ ሥርዓት የዘላለም ሊቀ ካህናት ነው። ቅዱስ መጽሐፍ እንደሚለው አንተ እንደ መልከ ጼዴቅ ሥርዓት ለዘላለም ካህን ነህ። ወደ ዕብራውያን ሰዎች 7:17 እና ደግሞ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ወደ ዕብራውያን ሰዎች 7:24 ለተወሰነ ጊዜ አገልግለው እንደሚያልፉት እንደ ሌዋውያን ካህናት ሳይሆን ኢየሱስ የማይለወጥ ክህነት አለው። ማንም አይተካውም፣ ማንም አይከተለውም። እናም ማንም በዚያ ልዩ በሆነው የዘላለም አማላጅነት ተግባሩ አይካፈለውም። በእርሱ በኩል ወደ እግዚአብሔር ለሚመጡት ሊያማልድላቸው ዘንድ ሁልጊዜ በሕይወት ይኖራል። እርሱ የሰላም ንጉሥ ነው። አገዛዙ በምድራዊ ሥርዓቶች ወይም በሰው ሥልጣን ላይ ሳይሆን በመለኮታዊ መነሻና በዘላለም ጽድቅ ላይ የተመሠረተ ነው። እርሱ ራሱ መንግሥት ከዚህ ዓለም አይደለችም። የዮሐንስ ወንጌል 18:36 እንዳለ መንግሥቱ ከዚህ ዓለም አይደለችም። እርሱ የሚያመጣው ሰላም ጊዜያዊ ወይም ፖለቲካዊ ሳይሆን የዘላለም ነው። ሰውን ከእግዚአብሔር ጋር የሚያስታርቅ በመንፈስ ቅዱስ ጽድቅን፣ ደስታንና ሙላትን የሚያጸና ነው። ስለዚህ ኢየሱስ ክርስቶስ እንደ መለኮታዊ ልጅ፣ እንደ ሥጋዬ የሆነ ቃል፣ እንደ ብቸኛ አስታራቂ፣ እንደ ዘላለም ሊቀ ካህናት እና እንደ ዘላለም የሰላም ንጉሥ ሆኖ ለዘላለም ልጅ ሆኖ ይቆማል። መነሻው ከምድር ሳይሆን ከዘላለም ነው። ሥልጣኑ የተዋሰ ሳይሆን የራሱ ነው። አገዛዙም መጨረሻ የለም። እርሱ ብቻ እግዚአብሔርንና ሰውን አንድ ያደረጋል፣ በጽድቅ ይገዛል፣ በሕይወት ያለና ከፍ ከፍ ያለ ጌታ ሆኖም ለዘላለም ያመልዳል። እግዚአብሔር በማዳን ውስጥ ያለው ዓላማ በክርስቶስ ያሉ ልጆች እንጂ የክርስቶስ ቅጂዎች አይደሉም። ኢየሱስ ክርስቶስ ከፍጥረት ሁሉ በላይ ከፍ ያለና ወደር የለው ልዩ የእግዚአብሔር ልጅ ቢሆንም አብ ግን ልክ እርሱን የሚመስል ሌላ ልጅ ለማፍራት የፈለገ አይደለም።
ኢየሱስ ብቻ የዘላለም ልጅ፣ የማይታየው እግዚአብሔር ፍቱም ምሳሌ፣ ሙላት ሁሉ በእርሱ የሚኖርበት ነው። ቅዱስ መጽሐፍ እንደሚለው እርሱም የማይታይ እግዚአብሔር ምሳሌ ነው፣ ከፍጥረት ሁሉ በፊት በኩር ነው። ወደ ቆላስይስ ሰዎች 1:15 እና በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ወደ ቆላስይስ ሰዎች 2:9። የእርሱ መለኮታዊ ማንነት መደገም የለውም። የዘላለም ልዩነቱ አይቀዳም፣ አካሉም አይተካም። በመለኮታዊ የማዳን እንድፍ ውስጥ አብ በሁሉም መንገድ የኢየሱስን ትክክለኛ ማንነትና ልዩነት የሚደግሙ ብዙ ትናንሽ ክርስቶሶችን አልመተነም። ይልቁንም በክርስቶስ በኩል ብዙ ልጆችን ወደ ክብር ለማምጣት አቀደ። ቅዱስ መጽሐፍ እንደሚገልጠው ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ የሚገባ ነበረና ወደ ዕብራውያን ሰዎች 2:10። ዕቅዱ ፈጽሞ የኢየሱስን ልዩ ልጅነት መኮረጅ አልነበረም፣ ነገር ግን በጸጋው በኩል በሕይወቱ መካፈል ነበረ። እግዚአብሔር በሁሉም ረገድ የእርሱን ትክክለኛ ቅጂዎች ለማፍራት ልጁን ወደ ዓለም አላከውም። ምክንያቱም የክርስቶስ ልጅነት ነጠላ፣ የዘላለም እና የማይደገም ነው። ይልቁንም በእርሱ በኩል እያንዳንዱ የተለየ የሆነ ነገር ግን በክርስቶስ ውስጥ ሙሉ በሙሉ የተካተተ አዲስ የተዋጁ ወንዶችና ሴቶች ልጆች ፍጥረት እንዲመጣል ልጁን ላከ። ቅዱስ መጽሐፍ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። የዮሐንስ ወንጌል 1:12 ይናል። የአብ ልብ በማንነት መመሳሰልን ሳይሆን በግንኙነት መለወጥን ነው የሚፈልገው። አማኞች በማንነት ወይም በልዩነት ኢየሱስ እንዲሆኑ እየጠየቃቸው አይደለም፣ ምክንያቱም ይህ ለክርስቶስ ብቻ የሚገባ ነው። ይልቁንም በእምነት የልጁን ሕይወት እንዲቀበሉ እና በራሳቸው በተለየ ማንነት በመንፈሱ ኃይል እየተመሩ እውነተኛ የእግዚአብሔር ልጆች ሆነው እንዲኖሩ ይጠራቸዋል። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ወደ ሮሜ ሰዎች 8:14። በዚህ መሠረት አማኞች የተጠሩት የክርስቶስን ልዩነት ለመቅዳት ሳይሆን በሕይወቱ ለመካፈል ነው። በእምነት አማካኝነት አባት ወደ ሮሜ ሰዎች 8:15 ብለው የሚጮኹበትን የልጅነት መንፈስ ይቀበላሉ። ልጆች የሆኑት በመመሰል ሳይሆን በመዋሃድ ነው። በአብ ፍቅራዊ እንድፍ ስር ሙሉ በሙሉ የራሳቸውን ማንነት ይዘው ሳሉ በሕይወቱ ይካፈላሉ። ስለዚህ ማዳን ማለት ልክ እንደ ኢየሱስ ለመሆን ግለሰባዊነትን ማጥፋት ማለት አይደለም፣ ነገር ግን በኢየሱስ በኩል ከእግዚአብሔር ጋር ያለውን ግንኙነት ማለት ነው። ክርስቶስ ልዩ ልጅ ሆኖ ይኖራል። የሚያምኑት ሁሉ ግን በጸጋ ወንዶችና ሴቶች ልጆች ይሆናሉ። እያንዳንዳቸው የእግዚአብሔርን መንፈስ ሕይወትና ሥልጣን በግል እና በእውነተኛ የልጅነት መግለጫ ይሸከማሉ። የአንድያ ልጅ ወደር የሌለው ግርማ። በመጀመሪያ ወደር በሌለው ክርስቶስ ፊት ልባችንን በክብር እናንብብ። ኢየሱስ ከፍተኛ ደረጃ ላይ የደረሰ ሰው ብቻ አይደለም። እርሱ የአብ ክብር መንጸባረቅ፣ ሥጋ የሆነው ቃል፣ አንድ የሰማይ አባት ልጅ ነው። እርሱ እድፍና ነውር የሌለበት የእግዚአብሔር በግ ነው። ዙፋኑ የዘላለም መንግሥቱም ከዚህ ዓለም ያልሆነች እንደ መልከጼዴቅ ሥርዓት የሆነ ሊቀ ካህናት ነው። እንደ እርሱ ያለ ማንም የለም፣ በታሪክም አልነበረም፣ ወደፊትም አይኖርም። በፈተና እሳት ውስጥ አልፎ በኃጢአት ሳይነካ የወጣ ብቸኛው ልዩ ልጅ የበላይ ሆኖ ለብቻው ይቆማል። በቅዱሱ አምላክና በወደቀው የሰው ልጅ መካከል ያለውን ወሰን የሌለው ገደል መሻገር የቻለው እርሱ ብቻ ስለሆነ ሚናው ነጠላ ነው። እርሱ አስታራቂያችን፣ አዳኛችን እና ንጉሣችን ነው። ነገር ግን ያን ፍጹም መሥዋዕት መሆን የቻለው እርሱ ብቻ ስለሆነ ምሕረትን ለማግኘት መጮኽ ያላስፈለገው ብቸኛው እርሱ ነው። ያንተ ልዩ ሰብአዊነት መለኮታዊ ንድፍ መገለጡ በልባችን ላይ የሚበራው እዚህ ጋር ነው። አብ የመዳንን ዕቅድ ሲነድፍ ወደ ዘላለም ተመልክቶ በቢሊዮን የሚቆጠሩትና ትናንሽ የኢየሱስ ቅጂዎች ያስፈልጉኛል አላለም። በፍጹም እግዚአብሔር ሌላ ኢየሱስን ቢፈልግ ኖሮ ሌላ ኢየሱስን ይሠራ ነበር። ነገር ግን እርሱ ቀድሞውኑ ልጁ አለው። እግዚአብሔር ልክ እንዳንተ ያሉ ወንዶችና ሴቶች ልጆችን እየፈለገ ነው። ይህን ማለት እንደሆነ ትረዳለህ። ትግሎችህ፣ ተሰባሪነትህ እና ያንተ በጣም ሰብአዊ የሆነው ታሪክ የእግዚአብሔር ልጅ ለመሆንህ እንቅፋት አይደሉም ማለት ነው። እነርሱ እግዚአብሔር ክብሩን ለመግለጥ የመረጣቸው እውነተኛ መድረኮች ናቸው። እስኪ አስበው፣ በኢየሱስ ፍጹምነት ውስጥ ፈጽሞ ሊገለጡ የማይችሉ የእግዚአብሔር ባህሪ ገጽታዎች አሉ። ኢየሱስ ኃጢአት የሌለበት ስለነበረ በትቢያ ላይ ተንበርክኮ ስለም ምሕረት ማልቀስ አይችልም ነበር። ይቅር የመባልን ጥልቅና አስደናቂ ስሜት ፈጽሞ ሊለማመደው አይችልም ነበር። አንተ የዚያን ጸጋ ጥልቀት ታውቃለህ። ወደ አብ ሲጮህ በተሰበረ ማንነትህ ቆመህ ፈውስን ስትቀበል ሰማይ ራሱ በድንቅ ሁኔታ በሚመለከተው መንገድ የእግዚአብሔርን መሐሪ ባህሪ ትገልጣለህ። አንተ ሊውቃ ነህ። እግዚአብሔር ርኅራኄውን፣ ትዕግሥቱንና የመለወጥ ኃይሉን ለማሳየት እየተጠቀመበት ያለ ሰብአዊ መልክ ነህ። ራስህን የመሆን ነጻነት ውስጥ ተመላለስ። እግዚአብሔር ካርቦን ኮፒ እንድትሆን ስብዕናህን፣ ታሪክህን ወይም ሰብአዊነትህን እንድትተው እየጠየቀህ አይደለም። እርሱ የጠራህ ያለው በእምነት የልጁን መንፈስና ሕይወት እንድትቀበል እናም አንተ ወደ ሆንከው ዕቃ ውስጥ እንድታፈሰው ነው። አንተ እርሱ እንደሆነው አይነት ልጅ መሆን አትችልም። እርሱም አንተ እንደሆንከው አይነት ልጅ መሆን አይችልም። አብ ሁለቱንም ይፈልጋል። ልዩ እና ኃጢአት የሌለበትን አስተራቂ ይፈልጋል።
እንድሞም አባትነቱን ለዓለም የሚገልጠውን የተባጀውን ምሕረትን የሚቀበለውንና በጸጋ የሚመላለሰውን የእግዚአብሔርን ልጅ ይፈልጋል። ስለዚህ ለአንተ ተብሎ ወደ አልተነደፈ መልክ ለመግባት መጣርን አቁም። ልዩ ማንነትን ተቀበል። የልጁን ሥልጣን ተሸከም። በመንፈስ ኃይል ተመላለስ። ነገር ግን ይህንን እግዚአብሔር የፈጠረህ ሰው ሆነህ አድርገው። አንተ ለእግዚአብሔር ተስፋ አስቆራጭ አይደለህም። አብ ጸጋውን ለመግለጥ የመረጠህ የተለየህና የማይደገም ድንቅ ሥራው ነህ። ዛሬ በዚያ ነጻነት ውስጥ ተመላለስ። አንተ የእግዚአብሔር ልጅ ነህ። ይህም ከበቂ በላይ ነው። ይህንን የልዩ ልጅነት መልእክት ስታስብ ይህ የአመለካከት ለውጥ ያንተን የግል ትግሎችና ከእግዚአብሔር ጋር ያለህን አካሄድ እንዴት ይለውተዋል? እንደ ወንዶችና ሴቶች ልጆች ያለንን ሚናውበት ለመረዳት የእግዚአብሔር ባህሪ ወሰን የሌለው መሆኑን የኢየሱስም ምድራዊ አገልግሎት ግን በተወሰነ እና አስፈላጊ በሆነ ፍጹምነት የተገደበ እንደነበረ ማወቅ አለብን። ኢየሱስ ኃጢአት የሌለበት የእግዚአብሔር በግ ስለነበረ ሕይወቱ ፍጹም ቢሆንም በወደቀ ዓለም ውስጥ ሰው መሆን ምን ማለት እንደሆነ እያንዳንዱን ገጽታ ሊለማመደው አልቻለም። በሰው ልጅ ድክመት መነጽር ውስጥ እስካልተጣሩ ድረስ ለዓለም የተሰወሩ ሆነው የሚቀጥሉ የእግዚአብሔር ባህሪያት አሉ። በድክመታችን በኩል የእግዚአብሔር ልጅ በሰብአዊነቱ እንኳ ባልገለጠው መንገድ የእግዚአብሔርን ልብ የምንገልጠው በዚህ መንገድ ነው። 1. የማይለወጥ ምሕረት እና ይቅርታ ክብር። ኢየሱስ ፍጹም ልጅ በመሆኑ ፈጽሞ ኃጢአት አልሰራም። ስለዚህ የጥፋተኝነት ሕሊና የሚያመጣውን ጭንቀት ወይም ይቅር የመባልን ታላቅ ዕረፍት በግሉ ሊለማመደው አላስፈለገውም። ስትሰናከል እና ወደ አብ ስትመለስ በእፍረትህ ፊት ቆማ ይቅር ብያለሁ የሚሉትን ቃላት ስትሰማ ኢየሱስ ሰጪ ከነበረበት ቦታ ብቻ ሊያሳየው የሚችለውን ፈጽሞ ከተቀባይ ቦታ ሊያሳየው የማይችለውን የእግዚአብሔርን ባህሪ እየገለጠክ ነው። ደካማ በመሆንህና ምሕረት በማስፈለግህ እግዚአብሔር የተሰበሩትን ጠጋኝ መሆኑን ታሳያለህ። እግዚአብሔር ፈራጅ ብቻ ሳይሆን የተሰባበረን ሕይወት ሰብስቦ እንደገና ሙሉ የሚያደርግ አፍቃሪ አባት መሆኑን ለዓለም ታሳያለህ። ይህ የእግዚአብሔር ባህሪ ገጽታ፣ ይህም ያንኑ ስህተት ደጋግሞ ይቅር የማለት ትዕግስቱ በሰው ልጅ ውድቀት ሸራ ላይ ብቻ የተሳለ ድንቅ ሥራ ነው። 2. የተጋራት ግልጽና ናት አብሮነት። የዕብራውያን መጽሐፍ ኢየሱስ በነገር ሁሉ እንደኛ እንደተፈተነ ቢነግረንም እርሱ ግን ያለ ኃጢአት ኖሯል። እርስ በርሳችን አብረን ተሰቃዮች መሆናችንን በማወቃችን ውስጥ ጥልቅና ምስጢራዊ መጽናናት ይገኛል። ኢየሱስን የሱሰኝነትን ጨለማ፣ የክህደትን ውጋት ወይም የጭንቀትን ከባድ ጫና የሚያውቅ ሰው በስቃይ ውስጥ ላለ ሌላ ሰው ሲናገር የተለየ ሰብአዊ የሆነ ግልጽ መጽናናትን ያመጣል። እግዚአብሔር በሸለቆ ውስጥ የሚኖር አጽናኝ መሆኑን እንገልጣለን። ደካሞች በመሆን ፍጹምነት ሊደረሰበት የማይችል ለሚመስላቸው ሰዎች የእግዚአብሔር እጆችና እግሮች እንሆናለን። ስለ ትግላችን እውነተኛ ስንሆን እግዚአብሔር ገና በደፉም ባልሆነው ሁኔታችን ውስጥ የመገኘት አቅም እንዳለው እንገልጣለን። ፍቅሩ ለአሸናፊዎች ብቻ የተጠበቀ ሳይሆን በጦርነቱ ግንባር ውስጥ በንቃት እንደሚገኝ እናሳያለን። ስሪ የመጽናት እና የመለወጥ ኃይል። የአልማዙ በተበልጥ አድናቆት የሚቸረው ከተፈጠረበት ከከሰል ድንጋይ ጋር ሲነጻጸር ነው። ኢየሱስ መለወጥ አያስፈልገውም ነበር። እርሱ ከመጀመሪያው የቃሉ መገለጥ ነበር። ነገር ግን አንተ ሁል ጊዜ የእግዚአብሔር ልጅ አልነበርክም። ያንተ ከፊትና ከበኋላ የሚባል ታሪክ አለ። ለዓለም ምስክር ሆነህ ስትቆም እግዚአብሔር የነፍስ ቀማሪ መሆኑን እየገለጥኩ ነው። ሕይወትህ እግዚአብሔር ደካማ፣ የተሰበረ ወይም ግራ የተጋባን ሰው እንዴት ወስዶ ዓላማን፣ ኃይልንና ቅድስናን እንደሚነፋበት ሕያው ምስክር ይሆናል። ይህ የመለወጥ ሂደት ይኸውም የእርሱን መልክ ለመምሰል የሚደረገው ቀስ በቀስ የጸና እና አንዳንዴም የተዘበራረቀ ሥራ እግዚአብሔር ታጋሽ አትክልተኛ መሆኑን ያሳያል። እርሱ ከሕይወታችን አፈር ጋር ይሠራል፣ ትዕግሥቱንና ለእድገታችን ያለውን ቁርጠኝነት ይገልጻል። 4. በልዑል ጥበቃ ላይ መደገፍ። በሥጋ መገለጡ ኢየሱስ በአብ ላይ ፍጹም በሆነ መንገድ ተደግፏል። ለእኛ ግን ድክመታችን በየቀኑ በየሰዓቱ እና አንዳንዴም በከፍተኛ ሁኔታ በኃይሉ ላይ እንድንደገፍ ያስገድደናል። የመጨረሻው ደረጃ ላይ ስደርስ ያንተ የግል ኃይል ሙሉ በሙሉ ሲደክም፣ እናም ያም ሆኖ በእግዚአብሔር ለመታመን ስትመርጥ እርሱ ከተፈጥሮ በላይ የሆነ ኃይል ሰጪ መሆኑን ትገልጣለህ። ዓለም እንደኛ ያሉ ተራ ጉድለት ያለባቸውና ደካማ ሰዎች በራሳችን ብልሃት ሳይሆን ከእኛ ከሚበልጥ ኃይል የተነሳ መኖርና ማደግ እንደሚችሉ ማየት ያስፈልጋል። ድክመታችን ለኃይሉ ፍጹም ማሳያ ነው። ሐዋርያው ጳውሎስ በሁለተኛው የቆሮንቶስ ሰዎች መጽሐፍ 12:9 ላይ እንደጻፈው ጸጋዬ ይበቃሃል፣ ኃይሌ በድክመት ይፈጸማልና። በገደቦቻችን በኩል እግዚአብሔር ተጠራጣሪ ለሆነው ዓለም ዓይን በሚታይ መንገድ ኃይሉን እንዲያሳይ ዕድል እንሰጠዋለን። 5. የአብ ፍቅር ተደራሽነት። በመጨረሻም ቀድሞ እርከን የነበርንና አሁን የቀረብን ወንዶችና ሴቶች ልጆች ስለሆንን የአብን ልብ በጥልቀት በሚረዳ መንገድ እንገልጣለን። እግዚአብሔር የጠፉትን ፈላጊ መሆኑን እናሳያለን። ስለተበዘበዘክና ስለተገኘህ ስለተፋህና ወደ ቤትህ ስለተመለስክ ሕይወትህ በሉቃስ ወንጌል 15 ላይ የሚገኘውን የጠፋው ልጅ ምሳሌ እውነት ይጮኻል። እግዚአብሔር የራቅ እንዳልሆነ ለዓለም ታሳያለህ። እርሱ የሚባዝነውን ልብ በንቃት እየተከታተለ ነው። አንተ የተዋጀህ ጉድለት ያለብህ ሰው ሆነህ መኖርህ የእግዚአብሔር ፍቅር በሥራችን ላይ የተመሠረተ ሳይሆን እኛን የራሱ ብሎ ለመጥራት ባለው የማይለወጥ ፍላጎት ላይ የተመሠረተ መሆኑን ያረጋግጣል።
በድክመትህ ውስጥ ኢየሱስን መመሰል አልቻልክም ማለት አይደለም። እግዚአብሔር እንድትሆን የሚፈልገው ድክመቶችህ በእውነቱ የእግዚአብሔርን ባህሪ መግለጫ ቃቶች መሆናቸውን መረዳትህ ብዙውን ጊዜ ለመደበቅ በምትሞክራቸው የሕይወትህ ክፍሎች ላይ ያለህን አመለካከት እንዴት ይለውጠዋል? የእግዚአብሔር ልጅ ተልእኮ ተመሳሳይ የሆኑ ቅጂዎችን ሰራዊት መፍጠር ሳይሆን የአብ ሙሉ ባህሪ የሚገለጥበትን በር መክፈት ነበረ። እግዚአብሔር ያልዩ ኃጢአት የሌለበት ልጁ ብቻ ቢኖረው ኖሮ ሰፊው የመለኮታዊ ባህሪ ገጽታ ለዘላለም ተሸፍኖ ይቀር ነበር። ኢየሱስ በፍጹምነት ስለተመላለሰ በሰው ልጅ መሰበር እውነታ ውስጥ ብቻ ሊገለጡ የሚችሉ አንዳንድ መለኮታዊ ባህሪያትን ማሳየት አላስፈለገውም ነበር። የአብ የተሰወሩ ጥልቀቶች ኢየሱስ ፍጹም አንድያ ልጅ ሆኖ ይቆማል። ነገር ግን የእርሱ መኖር ከገዛ ራሱ ልዩነት በላይ የሆነ ዓላማን ያገለግላል። ኢየሱስ ፍጹም አንድያ ልጅ ሆኖ ይቆማል። ነገር ግን የእርሱ መኖር ከገዛ ራሱ ልዩነት በላይ የሆነ ዓላማን ያገለግላል። እርሱ አብን ለእኛ ሊገልጥልን መጣ። ይህንንም ያደረገው መለኮታዊ ምሳሌን በማስቀመጥ ነው። ዓለም የአብን ልብ በእውነት እንዲያይ ከተፈለገ እሱ እንደ ፍጹም ልጅ መሆን የማይፈልጋቸውን የእግዚአብሔርን ባህሪያት ሊለማመዱና ሊቀበሉ የሚችሉ የልጆች ቤተሰብ እግዚአብሔር እንደሚያስፈልገው ኢየሱስ ረድቶ ነበር። ደካማ እና ጉድለት ያለበት ሰብአዊነት ሳይኖር የተሰወሩ ሆኖ የሚቀሩትን ባህሪያት እስኪያስባቸው። የምህረት ጥልቀት ኢየሱስ ፈጽሞ ኃጢአት አልሰራም። ስለዚህ ይቅርታ ወደሚያስፈልገው ሰው ደረጃ ውስጥ ገብቶ አያቅም። እኛ በውድቀቶቻችን በኩል እግዚአብሔር ራሱን እንደ አዳሽ አድርጎ እንዲገልጥ ዕድል እንሰጠዋለን። አብ የሁለተኛ ዕድል የፈውስ እና የላቀ ጸጋ አምላክ መሆኑን ለዓለም የምናሳየው እኛ ነን። ፍጹም ልጅ አባተው በዓመፅ ላይ እንዲታገሰው ወይም ዘወትር ለሚደገም ስህተት ቁጣውን እንዲያዘገይ አይፈልግም። እኛ ለማደግ በምናደርገው የገዛ ትግላችን የአብን ታላቅ ትዕግስት እንስባለን። ልጆቹ ሲወድቁ የማይተዋቸውን ነገር ግን በገዛ ለውጣቸው ውጅንብር ውስጥ አብሯቸው የሚጓዘውን አምላክ ባህሪ እንገልጣለን። የመታደሱበት በገዛ እጁ ተሰብረን ስንጠገን እግዚአብሔር የፍጹምነት መሐንዲስ ብቻ ሳይሆን የእድሳት መምህር መሆኑን ለዓለም እንመሰክራለን። እርሱ ከረግረግ ጭቃ ውስጥ እንዴት እንደሚያወጣን በማሳየት የቸርነቱን ኃይል እንገልጣለን። የኢየሱስ ተልእኮ ለነጻነታችን የሆነ ምሳሌ። ኢየሱስ ሁለት ዋና የማይነጣጠሉ ተልእኮዎች ነበሩት። የመጀመሪያውን የእኛን ስብራት ለጸጋው እንደ መሳያ ሰሌዳ በመጠቀም የአብን ልብ መግለጥ ነበረ። ሁለተኛው ደግሞ የእግዚአብሔር ልጅ በአብ ፊት እንዴት እንደሚኖር ማሳየት ነበረ። ኢየሱስ በነጻነትና በድፍረት የኖረው በባህሪው ከእኛ የተለየ ስለነበረ ሳይሆን የተጋበዝንበትን የቤት መመዘኛ ለእኛ ለማሳየት ነው። እኛ ያለን መቆም በሥራ አፈጻጸማችን ላይ የተመሠረተ አለመሆኑን እንድንረዳ የእግዚአብሔር ልጅ የመሆንን ክብር ገለጠልን። በስህተታችንና በሰብአዊ ድክመታችን መካከል እንኳን በልጅ መተማመን እንድንወርስ ሥልጣን እንደተሰጠን አሳየን። የእርሱ ተልእኮ የእምነት ሕይወት ቁልፎችን በእጃችን ማስረከብ ነበረ። ልጅ ለመሆን ፍጹም መሆን እንደማያስፈልግህ፣ ለአብ መታዘዝ ብቻ እንደሚያስፈልግህ አሳየ። አሁን ባለህበት የድክመት ሁኔታ ውስጥ እንኳ የእግዚአብሔር ልጅነት ማንነትህ የተጠበቀ መሆኑን እንድንረዳ በእምነት ሥርዓት ውስጥ ኖረ። በእምነት ሥርዓት ውስጥ መኖር እኛ የኢየሱስ ቅጂዎች እንድንሆን አልተጠራንም። እኛ የተጠራነው እርሱ በጀመረው በዚያው ድፍረትና ነጻነት ውስጥ ራሳችንን እንድንሆን ነው። የእግዚአብሔር ልጅ ታላቅነት በሰብአዊነታችን አይከንስም፣ ይልቁንም በእርሱ ይጎላል። እርሱ በተልእኮው የተሳካለት እኛ በአብ ፊት በእውነተኛ ማንነታችን እንድንኖር በደካማነታችን ጊዜም እኛን ለመሸከም በመንፈሱ እንድንደገፍ መንገድ ስለከፈተልን ነው። አንተ ፍጹም ልጁ ሊያሳያቸው ያልቻላቸውን ባህሪያት አብዬ የሚገልጥበት ዕቃ ነህ። በጉድለቶች መካከል እንኳ በጥልቀት የተወደድክ መሆንን አውቀህ በነጻነት ስትመላለስ ኢየሱስ የመታበትን ያንን ትክክለኛ ተልእኮ እየፈጸምክ ነው። አብን የገለጠከውን ነው። በእምነት ኃይል እንደ ልጅ እየኖርክ ነው። ያ ደግሞ አንተ በምትመራው ሕይወት ምክንያት ካልሆነ በቀረ ዓለም ፈጽሞ ሊያየው የማይችለው ውበት ነው። የራስህ ግልጽነትና ደካማነት እግዚአብሔርን ለማየት እጅግ ለሚናፍቀው ዓለም የአብን ልብ የሚገልጥ ትክክለኛ ነገር መሆኑን መረዳትህ የዕለት ተዕለት ጸሎትህን እንዴት እንደገና መልክ ያስይዘዋል። ለብዙዎች የእምነት ጉዞ በረቂቅና በሚሳብ ፍርሃት ተሸፍኗል። የእግዚአብሔር ልጅ ለመሆን የኢየሱስን ኃጢአት አልባ ሕይወት ፍጹም አድርገን ማንጸባረቅ እንዳለብን ተምረናል። ማሟላት ስናክት ደግሞ በክርስቶስ ቅድስና እና በእኛው ዥምብር እውነታ መካከል ያለው ያ ክፍተት ሰውን የሚያደነዝዝ ፍርሃት ማደጊያ ቦታ ይሆናል። ፍርድን እንፈራለን፣ መተው እንፈራለን፣ እናም በቂ አይደለንም ብለን እንፈራለን። ሆኖም እግዚአብሔር ኃጢአት በሌለው ሕይወት ሊታዩ የማይችሉትን የእርሱን የባህሪ ገጽታዎች እንድንገልጥ አድርጎ እንደፈጠረን ማወቃችን የዚህን ባርነት ሰንሰለት ሙሉ በሙሉ ይሰብረዋል። የፍጹምነት ፍርሃት መሞት ፍርሃት የሚያድገው እግዚአብሔር የሰውን ክሎን ቅጂ እየጠበቀ ነው በሚለው ግምት ውስጥ ነው። ያንተ ዋጋ ልክ ክንደ ኢየሱስ ኃጢአት አልባ በመሆንህ ላይ የተመሠረተ እንደሆነ እስታምን። እያንዳንዱ ስህተት እንደ ልጅነት ደረጃህን አደጋ ላይ የሚጥል ትልቅ ጥፋት መስሎ ይታይሃል። ይህ እይታ ግቡን በመቀየር ይታደጋሃል። ያንተ ተልእኮ የጆቅ ቅጂ መሆን አይደለም። ያንተ ተልእኮ ሕይወቱ የአብን ባህሪ የሚገልጥ የተለየ የእግዚአብሔር ልጅ መሆን ነው። ውድቀቶችህ አንተን ብቁ እንደማያደርጉህ ሳይሆን በእውነቱ ከመለኮታዊ ግንኙነት ጋር የሚያገናኝህ መሆኑን ከተረዳህ በኋላ የገዛ ሰብአዊነትህ ፍርሃት መሟሟት ይጀምራል። ከእንግዲህ ከድክመትህ አትሮጥም። የእግዚአብሔር ባህሪ በመጨረሻ የሚታይበት ቦታ መሆኑን አውቀህ በእርሱ ውስጥ ትቆማለህ። የእግዚአብሔር ፍቅር በሰባራነታችን በኩል ፍርሃትን ለምን እንደሚያወጣ
መጽሐፍ ቅዱስ በአንደኛ ዮሐንስ መልእክት 4:18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይለናል። ነገር ግን እኛ መጠየቅ ያለብን ያንን ፍቅር ፈጽሞ ካላስፈለገን እንዴት ሙሉ ሙላቱን ልንለማመደው እንችላለን? እግዚአብሔር ኢየሱስ ብቻ ቢኖረው ኖሮ እርሱ የፍጹምና ኃጢአት የሌለበት ልጅ አባት በሆነ ነበር። ይህም እግዚአብሔር ቅዱስና ጻድቅ መሆኑን የሚገልጥ ቢሆንም ሰፊውን የእርሱን ባሕሪ ገጽታ ግን የተሰወረ ያደርገዋል። ኢየሱስ ኃጢአት የሌለበት በመሆኑ በበደል በተሞላች ሚስት መካከል መጽናናት ፈጽሞ አላስፈለገውም። ከተስፋ መቁረጥ ጉድጓድ ውስጥ መውጣት ፈጽሞ አላስፈለገውም። ከግል ክህደት በኋላ አባት እቅፍ ውስጥ የመግባትን አስደናቂና የማይገባውን ተአምር መለማመድ ፈጽሞ አላስፈለገውም። አንተስ ያ ፍቅር የሚታይበትን መድረክ የምታዘጋጀው አንተ ነህ። ፍቅር በእፍረት ላይ እንደ ጋሻ ስትወድቅና እግዚአብሔር ይጥለኛል ብለህ ስትፈራ፣ ነገር ግን አንተን ከመግፋት ይልቅ ሊቀበልህ የሚሮጥ ፍቅር ሲገጥምህ ሰማይ በኢየሱስ በኩል ሊገልጠው የማይችለውን የእግዚአብሔርን ባሕሪ ገጽታ መስከረሃል። ይህ ፍቅር እንዲሁ ዝም ብሎ የሰጥቶ መቀበል ጉዳይ አይደለም። ልጆቹን በከፍተኛ ተጋላጭነታቸው ውስጥ እንኳ ዊድ አድርጎ የሚመለከት የአባት መገለጫ ነው። የአብ ልብ መጋለጥ ይህ ፍቅር ለፍርሃት መድኃኒት ሆኖ ያገለግላል። ምክንያቱም የእግዚአብሔር መገኘት በሥራ አፈጻጸም ላይ የተመሠረተ አለመሆኑን ያረጋግጣል። ያንተ መሰበር ለፍቅሩ እንቅፋት ሳይሆን ለእርሱ መግቢያ በር መሆኑን ስታይ በቂ አይደለሁም የሚለው ፍርሃት ይጠፋል። እግዚአብሔር ፍጹም የሥራ አፈጻጸምን እየፈለገ እንዳልሆነ ትረዳለህ። እርሱ የሚወደውን ወንድ ወይም ሴት ልጅ እየፈለገ ነው። በእምነት ሥርዓት ውስጥ በድፍረት መኖር ኢየሱስ የእግዚአብሔር ልጅ በአብ ፊት ፍጹም በሆነ ድፍረት መኖር እንደሚችል ሊያሳይ መጣ። በገዛ ጉድለቶቻችን ባሪያዎች ሆነን እንዳንኖር ልጅ የመሆንን ክብር አሳየን። ኢየሱስ በዚያ የእምነት ሥርዓት ውስጥ ስለኖረ አንተም እንዲሁ እንድታደርግ መንገዱን ጠረገልህ። አሁን በተባሳህ በትግልህ እና በጥያቄዎችህ ወደ ጸጋው ዙፋን ክፍል ለመግባት ሥልጣን ተሰጥቶሃል። ሰባራነትህን በሰው ሠራሽ የፍጹምነት ጭንብል ጀርባ መደበቅ አያስፈልግህም። በዚህ ነፃነት ውስጥ ስትኖር የተፈጠርክበትን ዓላማ እየፈጸምክ ነው። ለዓለም እንዲህ እያልክ ነው፣ እኔ የእግዚአብሔር ልጅ ነኝ። ይህ የሆነው ኃጢአት ስለሌለብኝ ሳይሆን ስለተወደድኩኝ ነው። ይህ መረዳት ከፍርሃት እስራት ነፃ ያወጣሃል። ምክንያቱም ማንነትህን በገዛ ራስህ በሚናወጥ ሥራ ላይ ሳይሆን በማይለወተው የአብ ልብ ላይ ያጸናዋል። አንተ በአብ ዕቅድ ውስጥ አስፈላጊ አካል ነህ። አንተ የእርሱ ምሕረት ከስህተትህ እንደሚበልጥ ጨርነቱ ከግራ መጋባትህ ይልቅ ጠልቆ እንደሚገባ እና ፍቅሩ አንተ ራስህን መያዝ ባቃትህ ጊዜ እንኳ አጥብቆ ሊይዝህ እንደሚችል ሕያው ማስረጃ ነህ። ነፃም ያወጣህ እውነት ይህ ነው። ከዚህ ከፍርሃት ነፃ መሆንን ስታስብ በየትኛው የሕይወትህ ክፍል ውስጥ ነው ይህ መረዳት ራስህ ካልሆንክ ሌላ ሰው እንድትሆን ከሚደረግብህ ጫና በአፋጣኝ እረፍት የሚሰጥህ? የሐሰተኛ ሃይማኖቷ ዋና ማታለያ የሥራ አፈጻጸም ማስመሰል ነው። የውሸት አባት የሆነው ዲያብሎስ በእግዚአብሔር ፊት ተቀባይነት ማግኘታችን የኢየሱስን ኃጢአት አልባ ፍጹምነት በመክዳት አቅማችን ላይ የተመሠረተ እንደሆነ ሰውን ለማሳመኛ የለ ዕረፍት ይሠራል። ይህ የመጨረሻው እስራት ነው። እኛ ራሳችንን እንድንሆን የተፈጠርን መሆናችንን ማለት መጉድለት ያለብን ሰብአዊና የተለየን መሆናችንን የሚጠቅሰውን እውነት በመሰወር ጠላት ሁልጊዜ በልፋት በበደለኝነት ስሜት እና በፍርሃት አዙሪት ውስጥ ያጠምደናል። የሐሰተኛ ሃይማኖት ማታለያ ሐሰተኛ ሃይማኖት እግዚአብሔርን ልክ እንደ ሰማያዊ አካውንታንት ሂሳብ አስላኪ አድርጎ በመቁጠር ስኬቶቻችንን እና ውድቀቶቻችንን በክርስቶስ ኃጢአት አልባነት መመዘኛ ላይ እየመዘነ ያሰላል በሚል ቅዠት ላይ ይኖራል። ጠላትኛን በሰንሰለት አስሮ ለማስቀረት ይህንን ይጠቀማል። በውጫዊ ባህሪያችንና በውስጣዊ ሐሳባችን ሁሉ ልክ እንደ ኢየሱስ ካልሆንን እውነተኛ ልጆች አይደለንም እያለን ሾካሹካል። ይህ ደግሞ ሰውን የሚያደነዝዝ ጭንቀትን ይፈጥራል። በዚህ ማታለያ ውስጥ ስንኖር የገዛ ድክመቶቻችንን ለእኛው ድቅ መሆን እንደ ማስረጃ አድርገን እንመለከታቸዋለን። ትግላችንን እንደብቃለን፣ ውድቀታችንን እንሸፍናለን። እናም ውስጣዊ ሙላት የሌለውን ባዶ ቅድስና እናስመስላለን። ይህንንም ሁሉ የምናደርገው ቀጣዩ ውድቀት እንዳይመታ ሁልጊዜ በፍርሃት እየተነከተከትን ነው። ይህ ፍርሃት ከእግዚአብሔር እንድንርቅ ያደርገናል። አብን በነፃነት ልንቀርበው የምንችል ወላጅ ከማድረግ ይልቅ ልናስደስተው የሚገባ ፈራጅ ያደርገዋል። እኛ የእያንዳንዳችን በራሳችን ልዩ መልክ የተወደድን ልጆች መሆናችንን በሚገባ ከተረዳን እኛን በኩነኔ የመቆጣጠር ኃይሉ ሙሉ በሙሉ እንደሚሰበር ጠላት ያውቃል። ፍርሃት የሌለበት ግልጽነትን ማጽናት። እውነት ፍርሃት የሌለበት ግልጽነትን በውስጣችን በመፈጸም ነፃ ያወጣናል። ድክመቶቻችን በእውነቱ የእግዚአብሔር ምሕረት፣ ትዕግሥትና መታደስ የሚታዩባቸው መድረኮች መሆናቸውን ስንረዳ ከእንግዲህ ሰብአዊነታችንን ፈርተን መሸሽ አያስፈልገንም። በአብ ፊት በግልጽ መኖር እንችላለን። ፍርሃት የሌለበት ሕይወት ኃይል ይህ ነው። እኛ ክርስቶስ እንዳልሆንን እንቀበላለን፣ መሆንም የለብንም። ልክ እንዳልን ወደ አብ መገኘት እንድንመጣ የተጋበዝን ልጆች ነን። እግዚአብሔር ባሕርያት ትልቅ ቸርነቱ፣ ማይለወጥ ፍለጋውና የሚያድስ ፍቅሩ ጉድለታችንን ሁሉ ለመሸፈን በቂ መሆናቸውን ስለምናውቅ ከእንግዲህ በራሳችን ውድቀቶች አንደነግጥም። አብ ሰብአዊነታችንን አስቀድሞ በሂሳብ ውስጥ እንዳስገባው እንረዳለን። የደሙ በቂነት እግዚአብሔር የመተማመናችን ፍጹም መሠረት እንዲሆን የልጁን ደም ሰጥቶናል። የኢየሱስ ደም ሚያጥበን ብቻ ይመስለን ይሆናል። ይህ ግን የተለመደ ስህተት ነው። በእውነቱ ይህ ደም በአብ ፊት እንደ ልጆች መኖራችንን ያጸድቃል። ይህ ደም ዘላቂና የማይፈርስ ድልድይ ይፈጥራል።
በእግዚአብሔር ፊት ስንቆም በራሳችን ብቃት ሳይሆን በተፈጸመውና በቂ በሆነው በክርስቶስ ሥራ ላይ መቆማችንን ያረጋግጣል። በዚህ መሥዋዕትነት ምክንያት በነጻነትና በድፍረት መኖር እንችላለን። ልጅነታችንን በሥራ እንድናገኝ አንገደድም፣ በጸጋ ተሰጥቶናል። ደሙ ከውድቀቶቻችን ይልቅ እጅግ የተሻለ ነገር ይናገራል። በባሕርያችን ልክ እንደ ክርስቶስ ባንሆንም እንኳ የእርሱ ተወካዮች ሆነን በዓለም ላይ እንደተቀመጥን ያኑ ሥልጣን እና ወደ አብ ልብ የሚወስደውን ያኑ መግቢያ እንደያዝን ያውጃል። በፍርድ ቀን መድፈር። የዚህ ፍቅር ድንቅነት የሚገኘው ባሕርያችን ገና በመለወጥ ሂደት ላይ ባለበት ጊዜ እንኳ በዚህ ዓለም ልክ እንደ ልጁ ተደርገን መታወጃችን ላይ ነው። ይህ አዋጅ እኛን የሚጠብቅ ሕጋዊና መለኮታዊ እውነታ ነው። የኩነኔ ሰዓት ሲመጣ ከዓለም ከጠላት ወይም ራስን ከሚከሰው ልባችን ቢመጣ እንኳ መለኮታዊ መከላከያ አለን። በልጅ ድፍረት እንቆማለን። በአንደኛ ዮሐንስ መልእክት 3:1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። የነገሩ ዋና ማዕከል ይህ ነው። ልጆች የተባልነው ኃጢአት ወደሌለበት ፍጹምነት ደረጃ ላይ ስለደረስን ሳይሆን በእግዚአብሔር ልጅ ስላመንን ነው። እምነታችን በማዕበል ውስጥ አጥብቆ የሚይዘን መልህቃችን ነው። በብዙ ጉድለቶቻችን መካከል እንኳ በእግዚአብሔር ልጅ ላይ ያለን እምነት የልጅነት ሕጋዊና መንፈሳዊ መደገፊያ ይሰጠናል። ፈራጁ አባታችን ስለሆነ ከእንግዲህ የፍርድን ቀን አንፈራም። ድክመቶቻችን ጸጋውን ፍጹም ለማድረግ የሚጋብዙ በመሆናቸው ከእንግዲህ ድክመቶቻችንን አንፈራም። ራሳችንን ለመሆን፣ ለመሰበር፣ ሰው ለመሆን እና የምሆኖ ሙሉ በሙሉ ፍጹምና ለዘላለም የእግዚአብሔር ልጆች ለመሆን ነጻለን። አብ ያሳየን ፍቅር ሌላ ሰው እንድንሆን የሚጠይቅ ፍቅር አይደለም። እርሱ ለፍጥረት ሁሉ ለመግለጥ የፈጠራቸውን ልዩ ፍጹም ያልሆኑ እና የተወደዱ ልጆቹን የሚያከብር ፍቅር ነው። በሰብአዊ ድክመት መካከል እንደ እግዚአብሔር ልጅ መኖር ማለት ራስን ለማሻሻል የሚደረገውን አድካሚ ልፋት ማቆም እና በእምነት ውስጥ የሚገኘውን የዕረፍት ሥራ መጀመር ማለት ነው። በወደ ገላትያ ሰዎች 3:26 ላይ በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁና የሚለው ቃል የዚህ እውነታ መሠረት ነው። ይህ የተሰጠ እንጂ በሥራ የተገኘ ሕጋዊ፣ መንፈሳዊ እና የግንኙነት ደረጃ አይደለም። ይህ ለፍጹማን የሚሰጥ ሽልማት ሳይሆን ለሚያምኑ የሚሰጥ ስጦታ ነው። ሕይወትን ከልፋት እስራት ወደ እምነት ነፃነት በመቀየር በዚህ እውነት ውስጥ በተግባር መኖር የምትችለው በዚህ መንገድ ነው። 1. ማንነትን ከሥራ አፈጻጸም ወደ ልጅነት ደረጃ ቀይር። የጠላት ማታለያ የልጅነትህ ባሕሪህ ላይ ተመሰርቶ ይለወጣል የሚል ነው። ከተሳካልህ እንደ ልጅ ይሰማሃል፣ ከወደክ ደግሞ እንደ ተገለለ ሰው ይሰማሃል። ተግባራዊ እምነት ይህንን መወዛወዝ እንድትቃወም ይጠይቅሃል። ስትነካ ራስን አስታውስ። ልጅነቴ ዛሬ ከማሳየው የሥራ አፈጻጸም ጋር የተያያዘ ሳይሆን በእግዚአብሔር ልጅ በተፈጸመው ሥራ ላይ የተመሠረተ ነው። እንደ ኢየሱስ በመሆን ልጅ አትሆንም። ልጅ የሆንከው ቀድሞውኑ በእግዚአብሔር ልጅ ተብለህ ስለታወጅክ ነው። ድክመት ሲገጥምህ እንደ ማንነት ማጣት አትመለከተው። በእምነት ልጅ መሆንን ይበልጥ ለማረጋገጥ እንደ ትልቅ ዕድል ተመልከተው። ያንተ መቆም የማይነካ ነው፣ ምክንያቱም በየቀኑ በምታስመዘግበው ታሪክ ላይ ሳይሆን በክርስቶስ ላይ የተመሠረተ ነው። 2. የልጁን በረከቶች መቀበልን ተለማመድ። ነቢይን የሚቀበል የነቢይን ዋጋ እንደሚያገኝ ሁሉ አንተም በየቀኑ በሕይወትህ የእግዚአብሔርን ልጅ በተውቅ መቀበል አለብህ። ይህ ማለት በእርሱ በኩል አሁን ያንተ የሆኑትን መብቶች፣ ዕድሎች እና ክብሮች መቀበል ማለት ነው። የመግባት መብት ስትወድቅ ተፈጥሯዊ ስሜትህ መደበቅ ሊሆን ይችላል። ይልቁንም በድፍረት ወደ ጸጋው ዙፋን ክፍል በመግባት የልጅነት መብትህን ተለማመድ። አንተ ፍርፋሪ እንደሚያኝክ በደለኛ አገልጋይ ሆነህ አትመጣም። በአብ ፊት ለመቆም ሕጋዊ መብት እንደተሰጠው ልጅ ሆነህ ነው የምትመጣው። የአቅርቦት ዕድል በጉድለቶችህ ምክንያት እግዚአብሔር እንዳይባርክህ ጠላት እንዲያሳምንህ አትፍቀድለት። በእምነት የአብን ሀብት እንደ ርስትህ አድርገህ ተቀበል። የአብ ጸጋ ስህተቶችህን ለመሸፈን በቂ መሆኑን እመን። ያንም ጸጋ በእፍረት ወደ ኋላ ሳትመለከት ጉዞህን ለመቀጠል ተጠቀምበት። 3. ግልጽና እውነተኛ መሆንን ተቀበል። በእምነት መኖር ማለት ከእግዚአብሔር ጋር ፍጹም እውነተኛ መሆን ማለት ነው። የፍጹምነትን መልክ ለመጠበቅ ስትል ጉድለቶችህን ለመደበቅ ስለማትሞክር ግልጽ መሆን ትችላለህ። ተግባራዊ ልጅነት ይህንን ይመስላል። አባት ሆይ በዚህ ድክመት እየታገልኩ ነው። በገዛ ኃይሌ አሸንፈው አልችልም። እንደ ኢየሱስም ፍጹም እንዳልሆንኩ አውቃለሁ። ነገር ግን በእምነት ልጅህ ነኝ። በዚህ ቀን ለመመላለስ ያንተን ኃይል እቀበላለሁ። ይህ ጻድቅ በእምነት ይኖራል የሚለው እውነት ነው። ሕይወትህ በገዛ ራስህ በምጣጣውን ነገር ሳይሆን እግዚአብሔር በልጁ ባደረገውን ነገር እንደሚደገፍ ሁልጊዜ ማወቅ ማለት ነው። ፍጹም ሆኖ ለመታየት መሞከርህን ስታቆም ለእግዚአብሔር ጸጋ እጅግ ኃይለኛ መስከርት ትሆናለህ። 4. ብቸኛው ብቃትህ በተፈጸመው ሥራ ላይ ብቻ እንዲሆን አድርግ። እግዚአብሔር ልጁን የሰጠን ሙሉ ዘመናችንን እርሱን ለመቅዳት እንድንጥር አይደለም። ልጁን የሰጠን በእርሱ ደረጃ እንድንካፈል ነው። ተግባራዊ እምነት በመስቀሉ ሥራ ላይ ሌላ ነገር ለመጀመር መሞከርን የማቆም ውሳኔ ነው። በድክመትህ ምክንያት የኩነኔ ከባድነት ሲሰማህ ወዲያውኑ ልብህን ወደ ኢየሱስ ደም አቅና። እንዲህ ብለህ አውጅ፣ የገዛ ባሕርዬ ያገኘው ጽድቅ የለኝም፣ ነገር ግን በእምነት የእግዚአብሔር ልጅ ጽድቅ አለኝ። ከሳሽን የምታሸንፍበት መሳሪያ ይህ ነው። በእምነት በልጁ ክብር ተጎናጽፈሃል። አብ አንተን ሲመለከት በልጁ ላይ ባለው እምነት መነጽር ነው የሚያየህ። ይህም ፍጹምና ተቀባይነት ያለው እይታ ነው። 5. በኩነኔ ፊት ድፍረትን አሳድግ።
ዓለም፣ ጠላት ወይም የገዛል ቤቱ ተሸናፊ ነህ ብሎ የሚጮህባቸው ቀናት ይመጣሉ። በእነዚያ ቅጽበቶች በአንደኛ ዮሐንስ መልእክት 3:1 ላይ የተጠቀሰውን እንዴት ያለውን ፍቅር አስታውስ። አብ ያንተን ጉድለቶች እውነታ እያወቀ እንኳን ጅብሎ ሊጠራ መረተ። ከገዛ ስሜትህ ይልቅ የእግዚአብሔርን አዋጅ ለማመን መወሰን አለብህ። እግዚአብሔር ልጅ ነህ ብሎ ካወጀ ፍርዱ የመጨረሻ ነው። የዕለተ ተዕለተ ተግባራዊ ልምምድ ከእግዚአብሔር ጋር መስማማት ነው። ደካማነት በሚሰማህ ጊዜ እንኳን ልጅነትን አውጅ። በውድቀቶችህ ምክንያት እየተነቀጠቀጥክ ባለበት ጊዜ እንኳ በተግባራቸውም ሳይሆን በማንነታቸው የተወደዱ መሆናቸውን እንደሚያውቅ ሰው በድፍረት ወደ አቅረብ። እንደ እግዚአብሔር ልጅ መኖር ማለት የክርስቶስን ባህሪ ፍጹም አድርጎ ማንጸባረቅ ማለት አይደለም። በማንነቱ ፍጹም ደህንነት ውስጥ መኖር ማለት ነው። በእምነት አንተ ልጅ ነህ። በእምነት አብ ሰሚህ ነው። በእምነት አብ አፍቃሪህ ነው። ሊደረስበት የማይችል የሐሰት ፍጹምነትን መፈለግ አሁን ያለህን የደስታ እውነታ እንዲቀማህ አትፍቀድ። አንተ ልጁ ነህ። በልጁ ስላመንክም ቀድመውኑ በአብ ሙሉ ርስት ውስጥ ቆመሃል። በገዛ ድክመትህ ምክንያት በቁ እንዳልሆንክ በተሰማህበት በተወሰነ ሁኔታ ውስጥ ይህንን የልጁን በረከቶችን መቀበል እንዴት በተግባር ትለማመደዋለህ? የእውነተኛ ልጅነት ክብራማ መጻነት የነፍሳችን ጠላት ፍጹም በሆነ የማዛባት ዘዴ ስለሚሠራ ዛሬ በጥንቃቄ ስሙኝ። ሰይጣን የማንነታችንን እውነት በመሰወር በሥራ አፈጻጸምና በማቋረጥ ውድድር ከባድ መሠረት ላይ የተገነባውን የሐሰተኛ ሃይማኖት እስር ቤት ይጠቀማል። ሐሰተኛ ሃይማኖት የወንጌሉን ግበ ረቂቅ ሁኔታ በመቀየር እውነቱን ይደብቃል። የተፈጸመውን ሥራ ከመስበክ ይልቅ ማብቂያ የሌለውን ራስን የማሻሻል ሂደት ይሰብካል። ይህ ያንተ ዋጋ በክርስቶስ ፍጹምነት ላይ የተመሠረተ እንደሆነ አርጎ የሚያቀርብ የጥንቱ የእባቡ ማታለያ ነው። ጠላት ተቀባይነት ለማግኘት የኢየሱስን ትክክለኛ ባህሪ እና ኃጢአት አልባ ተፈጥሮ ማግኘት አለብህ ብሎ ለማሳመን ይሞክራል። ይህም የማይቻል መመዘኛ ይፈጥራል። ይህንን መልክ ማሟላት ሲያቅትህ ደግሞ ቀጥታ ወደ እፍረት እና ወደ ራስ ኩኔት ትወድቃለህ። ሰይጣን ትኩረትህ በግል ፍጹምነት ላይ ብቻ እንዲሆን በማድረግ የደሙን ፍጹም በቂነት በንጣት ይደብቃል። ልጅነትህ ህባባህ የተገኘ ነው ብለህ ካመንህ ሁልጊዜ በእግዚአብሔር ፍርድ ፍርሃት ወደ ኋላ እየተመለከትህ ባርነት ትኖራለህ። ሃይማኖት ያንተ ሰብአዊ ዕቃል ያመጣው የማይችለውን ነገር ለመጠየቅ ሕግን ይጠቀማል። ሰዎችንም በጭንቀት አዙሪት ውስጥ ዘግቶ ያስቀምጣል። በባህሪህ ክንደ ኢየሱስ ካልሆንክ እውነተኛ ልጁ አይደለህም እያለ ያንሾካሾካል። ይህ የብቃት ማነስ ፍርሃት በአማኙና በአብ መካከል አጥፊ ርቀትን ይፈጥራል። ክብራማ ርስታችን ሊሆን የሚገባውን ያንን ቅርበት ይቆርጣል። ነገር ግን ዛሬ መልካሙን ዜና ስሙ። ምክንያቱም እውነተኛ ልጅነት የሚጸናው በአብ ፊት ያለን ደረጃ ኢየሱስን በመመሰላችን ላይ ሳይሆን ሙሉ በሙሉ በኢየሱስ ደም ላይ የተመሠረተ መሆኑን በተረዳንበት ቅጽበት ነው። እግዚአብሔር የከሳሽን ድምፅ ለዘላለም ዝም ለማሰኘት የልጁን ውድ ደም አዘጋጅቷል። በዚህ ታላቅ መሥዋዕትነት ምክንያት ፍርሃት በሌለው ግልጽነት እንድንኖር ተጋብዘናል። ድክመቶቻችንን መደበቅ ወይም ሰብአዊ ገደቦቻችንን መሸፈን አያስፈልገንም። ጉድለት ያለብን የምንታገል እና ፍጹም ያልሆንን ብንሆንም መልክ እንዳለን በአብ ፊት መቆም እንችላለን። ምክንያቱም የእርሱ ባህሪያት እያንዳንዱን ጉድለታችንን ለመሸፈን ከበቂ በላይ ናቸው። በዚህ ዓለም ውስጥ የእግዚአብሔር ልጆች የተባልነው ሰብአዊነታችንን ስላሸነፍን ሳይሆን በእግዚአብሔር ልጅ ስለመመንን ነው። ፍርድ ወይም ኩነኔ ሰላማችንን በሚያስፈራራበት ጊዜ ወደ ገዛ ባህሪያችን አንጠቁምም። በፍጹም ቀጥታ ወደ ልጁን እንጠቁማለን። ድክመት ስላለብን ብቻ ወደ ጸጋው ዙፋን ክፍል ለመቅረብ መለኮታዊ መብት ተሰጥቶናል። የሰማይ አባት ፍቅር በዚህ እውነት ውስጥ በደንብ ይታያል። ገና በጉድለቶቻችን ውስጥ ሳለን ልጆቹ ብሎ ይጠራናል። ፍርሃትን ሁሉ አውጥቶ የሚጥለው ጥልቅ የፍቅር መንገድ ይህ ነው። ደሙ ቀድሞውኑ ደረጃችንን ስላረጋገጠልን በድፍረት እንቆማለን። ይህም የፍርድን ቀን የፍርሃት ቅጽበት ሳይሆን ወደ ቤት የመመለሻ የደስታ ጊዜ ያደርገዋል። በመጽሐፈ ገላትያም ምዕራፍ 3 ቁጥር 26 ላይ በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁና በማለት ይህንን ያረጋግጣል። የሕልውናችን ዋና ማዕከል ይህ ነው። እርሱን ለመምሰል አንለፋም፣ ነገር ግን በእርሱ እንኖራለን። ተግባራዊ ልጅነት ሌላውን የመኮረጅን ወንጌል አለመቀበል እና የመቀበልን ወንጌል በፍጹም ልብ የመያዝ የዕለት ተዕለት የደስታ ሕልም ነው። እስኪ አስበው፣ ነቢይን የሚቀበል የነቢይን ዋጋ እንደሚያገኘው ሁሉ አንተም የኢየሱስን በእምነት ስትቀበል የልጁ መብቶች፣ ዕድሎች እና ክብሮች በሕጋዊና በመንፈሳዊ መንገድ ለአንተ ይቆጠሩልሃል። ልጅ ለመሆን እየሞከርክ አይደለም፣ ቀድሞውኑ በነጻ የተሰጡህን መብቶች እየኖርክባቸው ነው። ጻድቅ በእምነት ይኖራል እንጂ በሚያደክም የፍጹምነት ሥራ አይደለም። በተግባር ሲታይ ይህ ማለት የገዛው ድከት ሲገጥምህ ራስህን ወደ ማሻሻል እብደት ውስጥ አትሰምጥም ማለት ነው። ይልቁንም ተነስተህ እንዲህ ትላለህ፣ እኔ የእግዚአብሔር ልጅ ነኝ። ይህ የሆነው ኃጢአት ስለሌለብኝ ሳይሆን በዚያ ፍጹም በሆነው ስላመንኩ ነው። የአብ ጸጋ ከልጁ ስህተት እጅግ እንደሚበልጥ እንደሚያውቅ ልጅ ድክመቶችህን በማይናወጥ መተማመን ወደ አብ ታመታለህ። እንደ ልጅ መኖር ማለት በራስህ አስገዳጅ ለውጥ እግዚአብሔርን ለማስደሰት የምታደርገውን አድካሚ ሙከራ መጥቶ ማለት ነው። እግዚአብሔርን የምታስደስተው በልጁ ቀድሞውኑ በፈጸመው ነገር ላይ በምታሳየው እምነት ብቻ ነው። የሌላ ሰው እጅ መሆንን አቁመህ እውነተኛ ልጅ መሆን ስትጀምር ሙሉ በሙሉ በክርስቶስ መንፈስ ላይ በመደገፍ በድክመትህ ጊዜ ኃይል እንዲሆንህ የተፈጠርክበትን ትክክለኛ ዓላማ የመፈጸም ክብራማ ነጻነት ታገኛለህ። እውነተኛ ተቀባይነት ለማግኘት የተወሰነ የፍጹምነት ደረጃ ላይ መድረስ አለብን የሚለው ማታለያ የእምነታችን ታላቅ ጠላት ነው።
ይህ አማኞችን በመንፈሳዊ የልጅነት ዕድሜ ውስጥ አስሮ ያስቀምጣቸዋል። ዋጋው ሙሉ በሙሉ የተከፈለበትን መስቀል ከመመልከት ይልቅ ንጹሕ መሆናቸውን ለማየት ሁልጊዜ የገዛ እጃቸውን እንዲመለከቱ ያደርጋቸዋል። በልጅነትህ ኃይለኛ እውነት ውስጥ መኖር ማለት ድክመትህ ፈጽሞ እንቅፋት እንዳልሆነ ማወቅ ማለት ነው። ሰብአዊ ድክመት የእግዚአብሔር ልጅ የመሆንን ፈተና እንደ መውደቅ ምልክት ተደርጎ በተሳሳተ መንገድ ይተረጉማል። በእውነቱ ግን ድክመትህ የአብ ኃይል የሚገለጥበት ትክክለኛ ቦታ ነው። ሰብአዊነትህንስ ለተቆጣጠርክ ልጅ አይደለህም፣ ከመንፈስ ስለተወለድክ ልጅ ነህ። ፍርዱ ቀድሞኑ የመጨረሻ ነው። ኩነኔ በሚመጣበት ሰዓት ከገዛ ሕሊናህ ከዲያብሎስ ክስ ወይም ከዓለም ከባድ ጫና ቢመጣ እንኳ ያንተ ሕጋዊ የልጅነት ደረጃ ቅናት ታህል አይለወጥም። እግዚአብሔር በእምነት አማካኝነት ልጁ መሆንህን ቀድሞውኑ አውጆአል። ይህ አዋጅ ሙሉ በሙሉ በኢየሱስ ብቃት ላይ የተመሰረተ ነው። ይህም ለአንተ አካውንት ለዘላለም ተመዘግቧል። በየማለዳው ደረጃህን እንደገና በሥራ ማግኘት አያስፈልግህም። ይህንን በተግባር መኖር የዕለት ተዕለት የደስታ የትኩረት ለውጥን ይጠየቃል። የኢየሱስን ሕይወት ለማምረት ከምትደክምበት ኃይልህን አውጥተህ በኢየሱስ በተፈጸመው ሥራ ላይ ሙሉ በሙሉ ወደ ማረፍና መደገፍ መለወጥን ያካትላል። ራስህ ካልሆንክ ሌላ ሰው እንድትሆን የሚደረገብህ የጠበቀ ጫና ሲሰማህ ቆም በልና ያንን ውብ የመቀበል መርህ አስታውስ። የነቢይን ዋጋ ለማግኘት ነቢይ መሆን አያስፈልግህም። ነቢዩን በእምነት መቀበል ብቻ ነው የሚያስፈልገው። በተመሳሌ መንገድ የልጁን በረከት ለማግኘት ልጁ መሆን አያስፈልግህም። እርሱን በእምነት መቀበል ብቻ ነው። የእርሱ ክብር ያንተ ክብር ነው። የእርሱ መቆምም ያንተ መቆም ነው። ወደ እውነተኛ ልጅነት የሚደረገው የዚህ ጉዞ የመጨረሻ መደምደሚያ መላው ሕይወትህ የሥራ አፈጻም ሳይሆን የእምነት ተግባር መሆኑን በጥልቀት መረዳት ነው። ሌላ ሰው ለመሆን የምታደርገውን የከንቱ ጥረት በመጨረሻ ስታቆም ካመንክበት ከመጀመሪያው ቅጽበት ጀምሮ ቀድሞውኑ ያንተ ወደ ነበረው የርስት ሙላት ትገባለህ። ስሙኝ፣ እግዚአብሔር አንተን በተለየ ባህሪህ፣ በልዩ ታሪክህ እና በተፈጥሮ ሰብአዊ ገደቦችህ ሲፈጥርህ ስህተት አልሰራም። እርሱ አንተን ተመልክቶ በሌላ ሰው መልክ እንደገና መጻፍ ያለብህ ረቂቅ ጽሑፍ አድርጎ አልወሰነህም። እርሱ ተመልክቶሃል፣ መርጦሃል። እናም ማንነትን ለማጥፋት ሳይሆን ለመቀደስ የልጁን ሕይወት በአንተ ውስጥ አስቀምጧል። የዲያብሎስ መታለየ የሚያበቃው ያንተ ዕረፍት በሚጀምርበት ትክክለኛ ቦታ ላይ ነው። ለአንተ ተብሎ ወደ አልተነደፈ መልክ ለመግባት መውደቅህን መፍራት ስታቆም የኩነኔ ኃይል ሙሉ በሙሉ ቁጥጥሩን ያጣል። ከእንግዲህ በሌላ ሰው ፍጹምነት ጥላ ሥር አትኖርም። እግዚአብሔር ለሕይወትህ ባዘጋጀው የተለየና ውብ ዓላማ ብሩህ ብርሃን ውስጥ ትኖራለህ። በአንድያ ልጁ ምስለ መንክ ብቻ አንተ የእግዚአብሔር ልጅ ነኝ። ልጅ የሆንከው የእርሱን የኃጢአት አልባነት ደረጃ ስላገኘህ ሳይሆን የጸጋውን ስጦታ በምስጋና ስለተቀበልክ ነው። የቤተ ክርስቲያን ሸክም የሌላውን ካርቦን ኮፒ ለማምረት የሚደረግ ከባድና አስጨናቂ ልፋት ነው። የወንጌል ደስታ ግን በብልጁ መንፈስ ታግዘህ አብ የፈጠረህን ትክክለኛ ማንነት የመሆን ፍጹም ነጻነት ነው። ከመወዳሬህ ሕግ ሙሉ በሙሉ ነጻ ነህ። ከሚያደክመው የሥራ አፈጻጸም አዙሪት ፍጹም ነጻ ነህ። ለመታወቅ በጥልቀት ለመወደድ እና ሁልጊዜም እንድትሆን የተወሰንክለትን ያንን ልዩ የእግዚአብሔር ልጅ ለመሆን ነጻ ነህ። ዛሬ በዚህ ነጻነት ውስጥ በድፍረት ተመላለስ። ወደ ቀደመው መልክ ወደ ኋላ አትመልከት። ምክንያቱም አንተ ሁልጊዜ እንደገና የምትሠራ ጭቃ አይደለህም። አንተ የተወደድክ ልጅ ነህ። ሥራው ተፈጽሟል። ዋጋው ሙሉ በሙሉ ተከፍሏል። እናም አብ በአንተ ውስጥ በሚመለከተው ልጅ ቀድሞውኑ እጅግ ደስ ብሎታል። የእውነተኛ ልጅነት ነጻነት ወዳጆች ሆይ ዛሬ ይህንን እውነት ስሙ፣ በመንፈሳችሁም ውስጥ ጥልቆ እንዲገባ አድርጉ። ፈጽሞ እንድትሆኑት ተፈጥራችሁ የማታውቁትን ሰው ለመሆን የምታደርጉትን ያንን ከባድና አስጨናቂ ሸክም ጣሉት። ልጅነት ማለት ልክ እንደ ኢየሱስ ራስ በእርሱ የዕለት ተዕለት እርምጃ በእርሱ ባህሪ እና በእርሱ ውጫዊ መግለጫ ውስጥ መመላለስ እንደሆነ ተደርጎ የተዛባ የሹክሹክታ ድምፅ በብዙዎች ልብ ውስጥ ለረጅም ጊዜ ሲያስተጋባ ኖሯል። ይህም አማኞችን በልፋትና በድካም ውስጥ ተጥሏቸዋል። ነገር ግን ዛሬ የጸጋውን መለከት ስሙ፣ ወደዚያ ክብራማ የእውነት ነጻነት ግቡ። እግዚአብሔር የሌላውን ሰው እጅ እየፈለገ አይደለም፣ እርሱ አንተን እየፈለገ ነው። አብ አንተን የጠራህ ያለው ወደ መኮረጅ ሳይሆን ወደ ማንነትህ ነው። እርሱ የክርስቶስን ኮፒ አይጠይቅም፣ ነገር ግን ክርስቶስን በአንተ ውስጥ ይገልጠዋል። ኢየሱስ ክርስቶስ እንደ መካከለኛ፣ እንደ ሊቀ ካህናት እና እንደ ፍጹም ኃጢአት አልባ መሥዋዕትነት ዘላለማዊና የማይደገመውን ሚናውን የፈጸመ ቢሆንም የቤዛነት ዓላማ ግን በቅጂ ማምረት ላይ አያበቃም። ይልቁንም ወደ መለኮታዊ መግለጫ ይሰፋል። ወደ ተለወጠ ሕይወት፣ ወደ ታደሰ ልብ እና በጸጋ ወደ አደጉ ወንዶችና ሴቶች ልጆች ይፈሳል። ድክመት ኃይል ወደ መሆን በሚቀየርበት ጉዞ ውስጥ የሚለማመዱ፣ በጸጋ ውስጥ የሚገለጡ እና በምሕረት ውስጥ የሚበሩ የእግዚአብሔር ባህሪ ገጽታዎች አሉ። እነዚህ ከክርስቶስ ጋር የሚጋጩ ሳይሆኑ የተፈጸመው ሥራው በበጁት ሰብአዊነት ውስጥ የሚፈሰው ትርፍ መግለጫዎች ናቸው። በዚህ ክብረ ማዕከል ውስጥ ያንተ ባህሪ ጉድለት አይደለም፣ ታሪክህ ብቁ አለመሆን አይደለም፣ ሰብአዊነትህም ገደብ አይደለም። ይልቁንም ዓለም ለማየት የሚናፍቀውን የእርሱን ልብ ገጽታዎች እግዚአብሔር የሚገልጥበት ሕያው ዕጣ ይሆናል። በእግዚአብሔር ንድፍ ውስጥ በአጋጣሚ የተፈጠርክ አይደለህም። የተሻለ ነገር ለመስራት ተሞክሮ የተጣልክ ረቂቅ ጽሑፍ አይደለህም። አንተ የተመረጥክ የጸጋው መግለጫ ነህ። በአንተ ሕይወት፣ በአንተ ጉዞ ውስጥ ብቻ በሚታይ ልዩ መንገድ አብ ትዕግሥቱን፣ ምሕረቱን፣ ቸርነቱን እና የሚያድስ ፍቅሩን እየገለጠ ነው። ስለዚህ በነጻነት ተመላለስ፣ በማንነትህ ውስጥ ቁም።
በዚህ በማይናወጥ እውነት ደስ ይበልህ። እግዚአብሔር የክርስቶስ ቅጂ እንድትሆን እየጠየቀህ አይደለም። እርሱ በአንተ ውስጥ ያለው ክርስቶስ የክብር ተስፋ የሆነው ሕያው ምስክር እንድትሆን እየጠራህ ነው። ወዳጆች ሆይ ዛሬ ይህንን እውነት ስሙ። እያንዳንዱንም ከባድ ሸክም ከመንፈሳችሁ ላይ አራግፉ። ከጫና ውስጥ ውጡና ወደ ሰላም ግቡ። ከልፋት ውስጥ ውጡና ወደ ዕረፍት ግቡ። ከመኮረጅ ውስጥ ውጡና በክርስቶስ ወደ አላችሁ ማንነት ግቡ። አብ ወደ ልባችሁ የሚጠራው ጥሪ ይህ ነው። እርሱ ሲሆን ልክ እንደ ሌላው ለመሆን ከሚደረግ አስጨናቂ ጥያቄ ውስጥ እያወጣህ በእርሱ ውስጥ ወደሚገኝ እውነተኛ የመሆን ክብራማ ነፃነት እያመጣህ ነው። የዳንከው ራስን እንድታጣ ሳይሆን እግዚአብሔር የፈጠረህን ማንነት ሙሉ መግለጫ እንድትሆን ነው የተቤዠኸው። የእግዚአብሔር ልጅ መሆን ያንተን ግል ሰብአዊነት አያጠፋውም፣ ነገር ግን ይቤጀዋል፣ ያድሰዋል እና የአብ ክብር ልዩ ነጸብራቅ አድርጎ ይለቀዋል። ስለዚህ ይህንን በግልጽና በድፍረት ስሙ። አላስፈላጊ ሸክሞችን ሁሉ ጣሉ። የክርስቶስ ቅጂ ለመሆን ከምታደርጉት አድካሚ ልፋት ውጡ። ያለ አንተ ሕይወት የአብን ድፍ ፈጽሞ አልነበረም። የተጠራኸው ኮፒ ለመሆን ሳይሆን ክርስቶስን ለመሸከም ነው። ክርስቶስ በአንተ ውስጥ የክብር ተስፋ ነው። በአንተ ሕይወት፣ በአንተ ታሪክ፣ አንተ ጉዞ አማካኝነት እግዚአብሔር ምሕረቱን፣ ትዕግሥቱን፣ ጸጋውን እና ኃይሉን ያንተ ሕይወት ብቻ ሊያሳየው በሚችለው መንገድ እየገለጠ ነው። ኦ እንዴት ያለ ነፃነት! ኦ እንዴት ያለ ነፃ መውጣት! ኦ እንዴት ያለ ጸጋ! በክርስቶስ ኢየሱስ ሙሉ በሙሉ የተወወክህ፣ ሙሉ በሙሉ የተወደድክ እና ሙሉ በሙሉ የተቀበልክ መሆንን ማወቅ። አሁን ይህንን የመረዳት መለወጥ ስሙ። ይህ በየቀኑ ከእግዚአብሔር ጋር የምታደርገውን ጉዞ ይለውጠዋል። ከእንግዲህ መመዘኛውን ለማሟላት እየጣርክ በፍርሃት ወደ እርሱ አትመጣም። ቀድሞውኑ በተወደደው ውስጥ ተቀባይነት እንዳገኘህ የተወደድክ ወንድና ሴት ልጅ ሆነህ በመተማመን በፊቱ ትቆማለህ። ከእንግዲህ በሥራ አፈጻጸም ሸክም ሥራ አትኖርም፣ ነገር ግን በመገኘቱ ጥላ ስር ትሆናለህ። ማንነትን ለማግኘት ከእንግዲህ አትለፋም። በክርስቶስ በኩል ቀድሞውኑ በተሰጠህ ማንነት ውስጥ ታርፋለህ። ነገር ግን ወዳጆች ሆይ ይህንንም ወቁ፣ የነፍሳችሁ ጠላት ይህንን መገለጥ ይጠላል። ኃይሉን ሁሉ ተጠቅሞ ይዋጋዋል። እንዴት? በማዛባት በማታለል ወንጌልን የሥራ አፈጻጸም እና የማወዳደር እስር ቤት በሚያደርግ በሐሰተኛ ሃይማኖት በኩል እርሱ ትኩረትን ከኢየሱስ የተፈጸመ ሥራ ላይ በማውጣት ሰላምና ዕረፍት ወደ ማያመጣ ማብቂያ የሌለው ራስን የማሻሻል ተግባር ላይ ያደርገዋል። ይህ ያንተ ዋጋ በክርስቶስ ፍጹምነት ላይ ምን ያህል እንደምትጠጋ ይወሰናል እያለ የሚያንሾካሽከው የእባቡ ማታለያ ነው። ዛሬ ስሙኝ፣ ይህ የማይቻል መመዘኛ ነው። ያንን መመዘኛ ማሟላት ሲያቅትህ እፍረት ይነሳል፣ ኩነኔ ይናገራል፣ ፍርሃትም ልብን መግዛት ይጀምራል። በደስታ ፈንታ አልፋትን ታገኛለህ። በመተማመን ፈንታ አለመረጋጋትን ታገኛለህ። በነፃነት ፈንታ እስራትን ታገኛለህ። ይህንም ሁሉ በሚያደርግበት ጊዜ ጠላት አንድ ነገር ከአንተ እየደበቀ ነው። እርሱም የኢየሱስ ክርስቶስ ደም በቂነት ነው። ምክንያቱም ልጅነትህ ባህሪህ የተገኘ ነው ብለህ ባመንክበት ቅጽበት ወደ ባርነት ትመለሳለህ። እየሰፈርክ፣ እያወዳረክ፣ እየጠረጠርክ ትኖራለህ። ነገር ግን የኢየሱስ ክርስቶስ ወንጌል በታላቅ ድል ያውጃል። አንተ ተቀባይነት ያገኘኸው ፍጹም ስለሆንክ ሳይሆን ክርስቶስ ያንተ ፍጹምነት ስለሆነ ነው። ስለዚህ ዛሬ በዚህ እውነት ውስጥ ተነስ። በዚህ ነፃነት ውስጥ ቁም። በዚህ ነፃ መውጣት ውስጥ ተመላለስ። አንተ በጸጋ የእግዚአብሔር ልጅ ነህ እንጂ በሥራ አፈጻጸም አይደለም። የተወደድከውስ ስለ ደረስክበት ሳይሆን ኢየሱስ ስለፈጸመው ነው። አሁንም በዚያ በክርስቶስ ታላቅ ነፃነት ውስጥ ወደ ማንነትህ ሳይሆን ከማንነትህ ተነስተህ በየቀኑ ኑር። ወዳጆች ሆይ ይህንን በመንፈሳችሁ ውስጥ ባለ እሳት ስሙ። ሃይማኖት ያንተ ሰብአዊ ኃይል ሊያመጣው የማይችለውን ነገር ከአንተ ለመጠየቅ ሁልጊዜ ሕግን ለመጠቀም ይሞክራል። በነፍስ ላይ ከባድ ግምቶችን ያስቀምጣል። ሰዎችን ወደ ፍርሃት አዙሪት ይስባል። በባህሪህ ለክ ክንደ ኢየሱስ ካልሆንክ እውነተኛ ልጁ አይደለህም እያለ ይንሾካሹካል። ነገር ግን እውነቱን ስሙ። ይህ የአብ ድምፅ አይደለም፣ ይህ የባርነት ድምፅ ነው። የአስራት ስምን ያመርታል። ርቀትን በአማኙና በአብ መካከል መለየትን ይፈጥራል። በክርስቶስ ኢየሱስ በኩል የተገዛልህን ያንን ቅርበት ለመቆረጥ ይሞክራል። ነገር ግን ዛሬ ውሸት በኢየሱስ ስም የተሰበረ ነው። እውነተኛ ልጅነት የሚጸናው ኢየሱስን በመመሰላችሁ ሳይሆን በኢየሱስ ደም ነው። በአብ ፊት ያለህ ደረጃ በሥራ አፈጻጸምህ ላይ የተገነባ ሳይሆን በእርሱ መሥዋዕትነት ላይ ነው። በመመዘኛው ላይ ባለው አቅምህ ላይ የተመሠረተ ሳይሆን ክርስቶስ በመስቀል ላይ በፈጸመው ሥራ ላይ ነው። ኦ እንዴት ያለ ክብራማ እውነት ነው! እግዚአብሔር ራስ እያንዳንዱን ከሳሽ ድምፅ ዝም ለማሰኘት የልጁን ደም አዘጋጅቷል። እያንዳንዱ የኩነኔ ሹክሹክታ በኢየሱስ ክርስቶስ ደም መልስ ያገኛል። እያንዳንዱ የበደለኝነት ክስ በመስቀሉ በተፈጸመው ሥራ መልስ ያገኛል። በዚህ ታላቅ መሥዋዕትነት ምክንያት ፍርሃት ወደ ሌላው ግልጽነት ተጋበዘሃል። መደበቅ የለብህም። ማስመሰል የለብህም። ሰብአዊነትን መሸፈን ወይም ድክመቶችህን መደበቅ የለብህም። ጉድለት ያለብህ የምንታገል እያደግህ ያለህ እና ያም ሆኖ ሙሉ በሙሉ እየተወደድክ ከሆነህ ልክ እንዳለህ በአብ ፊት መቆም ትችላለህ። ለምን? ምክንያቱም ጸጋው በቂ ነው። ምሕረቱ በቂ ነው። ፍቅሩ ከድክመትህ ይልቅ ኃይለኛ ነው። በዚህ ዓለም ውስጥ የእግዚአብሔር ልጅ ተብለህ የተወጅከው ሰብአዊነትን በየአቅጣጫ ውስጥ ላሸነፍክ ሳይሆን በእግዚአብሔር ልጅ ስላመንን ነው። የማንነትህ መሠረት ይህ ነው። ስለዚህ ኪክ ሲነሳ፣ ኩነኔ ሲናገር፣ ፍርሃት ልብህን ለመያዝ ሲሞክር ወደ ገዛ ጽድቅህ አታመለከትም።
በፍጹም ወደ ኢየሱስ ተመለክታለህ፣ ወደ ደሙ ተመለክታለህ፣ ወደ ቀራንዮ የተፈጸመ ሥራ ተመለክታለህ። ይህ ስም ያለ ድፍረትን ያመታል፣ ይቹም ያለ መተማመን ያመታል። ብርቱ ስለሆንክ ሳይሆን አንተ ደካማ ስለሆንክና እርሱ ብርቱ ስለሆነ ወደ ጸጋው ዙፋን ክፍል የመግባት መብት ተሰጥቶሃል። አብ በጉድለቶችህ ውስጥ እንኳን ልጅ ብሎ ይጠራሃል። ፍርሃትንም አውጥቶ የሚጥለው ፍቅር ይህ ነው። ስለዚህ ዛሬ በድፍረት ቁም፣ ዛሬ በነጻነት ተመላለስ፣ ዛሬ በመተማመኑ ኑር። ምክንያቱም ደሙ ቀድሞውኑ ማንነትን አረጋግጦታል። አንድ ጊዜ ፍርድ መስሎ ይታይ የነበረው አሁን ወደ አባትህ እቅፍ የመመለሻ የደስታ ጊዜ ሆኗል። ወዳጆች ሆይ ዛሬ የጌታን ቃል በመንፈሳችሁ ውስጥ ባለ እምነትና እሳት ስሙ። በመጽሐፈ ገላትያም ምዕራፍ 3 ቁጥር 26 ላይ በክርስቶስ ኢየሱስ ባለው እምነት ሁላችሁ የእግዚአብሔር ልጆች ናችሁና በማለት በድፍረት ያውጃል። ይህ የራቀ ሐሳብ አይደለም። ይህ በእግዚአብሔር ዘንድ ያለ ሕይወት መሠረት ነው። ይህ የማንነትህ ማዕከል ነው። ይህ ነፍስህን አጥብቆ የሚይዘው እውነት ነው። እርሱን ለመምሰል አትለፋም፣ በእርሱ ትኖራለህ። ለመኮረጅ በጫና ሥራ አትኖርም፣ በኅብረት እውነታ ውስጥ ትኖራለህ። የልጅነት ክብር ይህ ነው። ተግባራዊ ልጅነት ሌላውን የመኮረጅን ወንጌል አለመቀበል እና የመቀበልን ወንጌል የመያዝ የዕለት ተዕለት ውሳኔ ነው። ይህንን በደስታ ተቀበል። ኢየሱስን በእምነት ስትቀበል ቀስ በቀስ ወደ ልጅነት እየሠራህ አይደለም የምትገባው፣ ወዲያውኑ ነው ወደዚያ የምትመጣው። የእግዚአብሔር ልጅ መብቶች፣ ዕድሎች እና ክብር በሕጋዊ እና በመንፈሳዊ መንገድ ለአንተ ይቆጠሩልሃል። ልጅ ለመሆን እየሞከርክ አይደለም፣ ቀድሞውኑ በነጻ ከተሰጠህ ነገር ነው የምትኖረው። ጻድቅ በእምነት ይኖራል እንጂ በፍጹምነት ሥራ አይደለም። ስለዚሁ ውድቀቶችህ ሲገጥሙህ፣ ድክመቶችህን ስትጋፈጥ ወደ ተስፋ መቁረጥ አትወድቅም፣ ወደ ራስ ልፋቱና ሩጫም አትሮጥም። በፍጹም በእምነት ተረስተህ እንዲህ ትላለህ፣ እኔ የእግዚአብሔር ልጅ ነኝ። ይህ የሆነው ኃጢአት ስለሌለብኝ ሳይሆን በዚያ ፍጹም በሆነው ስላመንኩ ነው። እያንዳንዱን ምክመት፣ እያንዳንዱን ትግል፣ እያንዳንዱን ገደብ በድፍረት ቀጥታ ወደ አብ ትመጣለህ። ለምን? ምክንያቱም ጸጋው ከድክመትህ እንደሚበልጥ ስለምታውቅ ነው። ምሕረቱ ከስህተትህ ይበልጣል፣ ፍቅሩ ከውድቀትህ ይበልጣል። ይህም ያለ ነጻነት ያመጣል። እንደ ልጅ መኖር ማለት ራስን በመለወጥ እግዚአብሔርን ለማስደሰት የሚደረገውን አድካሚ ሙከራ ማቆም እና በልጁ ላይ ባለው እምነት እግዚአብሔርን በማስደሰት ውስጥ ማረፍ ማለት ነው። በራስህ መንገድ አንድ ነገር በመሆን እግዚአብሔርን እያስደሰትክ አይደለም። እግዚአብሔርን እያስደሰትክ ያለሁ እርሱ በክርስቶስ ቀድሞውኑ ባደረገውን ነገር በማመን ነው። የሌላው ቅጂ መሆንን አቁመህ እንደ ልጅ መኖር ስትጀምር አንድ ኃይለኛ ነገር ይከሰታል። ነጻነት ይለቀታል። ከተፈጠርክበት የጸጋ ማንነት መስራት ትጀምራለህ። በእያንዳንዱ የድክመት ክፍል ውስጥ የክርስቶስ መንፈስ ኃይልህ እንዲሆን ሙሉ በሙሉ መደገፍ ትጀምራለህ። በስሙ ባለ እምነት አንተ የእግዚአብሔር ልጅ ነህ። ገና በመገንባት ላይ ያለ ፕሮጀክት አይደለህም። ራስን የማሻሻል ጉዳይም አይደለህም። ነገር ግን የኢየሱስ ክርስቶስ የተፈጸመ ሥራ ተቀባይ ነህ። በዚህ እውነታ ውስጥ በግልጽ ስማው፣ ለመኖር ነጻ ነህ፣ ለመታወቅ ነጻ ነህ፣ በአባተ ፊት ያለ ፍርሃት ለመቆም ነጻ ነህ። እስኪ ይህንን ኃይለኛ ጥያቄ ልጠይቅህ። ዛሬስ ስትሰናከል ወይም ስህተት ስትሠራ ይህ መገለጥ ለራስህ የምትናገረውን አነጋገር እንዴት ይለውጠዋል? ምክንያቱም የወንጌል ለውጥ ይህ ነው። የመሆን ሃይማኖት ሳይሆን የመኖር ሕይወት ነው። ለማንነት መለፋት ሳይሆን ቀድሞውኑ በተሰጠ ማንነት ውስጥ ማረፍ ነው። የዲያብሎስ መታለያ በክርስቲያን ሕይወት ረቂቅ የተሳሳተ ትርጓሜ ላይ የተመሠረተ ነው። ልጅ መሆን ማለት የሌላው ካርቦን ኮፒ መሆን እንደሆነ ያንሾካሹካል። ይህም የነጻነት መልእክት የሆነውን ወንጌል ወደ አዲስ የሕግ መልክ ይለውጠዋል። ያንተ ተቀባይነት የኢየሱስን ባህሪ፣ ልምዶች እና ውጫዊ ፍጹምነት በመቅዳት ላይ የተመሠረተ እንደሆነ ስታምን በእምነት መመላለስን አቁመህን ልተሸከመው በማትችለው የማንነት ማሳያ ሥራ ውስጥ እየተመላለስክ ነው። ይህ ሰዎቹን በባርነት ውስጥ ያስቀምጣቸዋል። ምክንያቱም ዋስትናቸውን ከሥራ አፈጻጸማቸው ጋር ያያይዘዋል። ከወደቀህ ደግሞ ደረጃህን ያጣ ይመስልሃል። ጠላት ይህንን ይወዳል። ምክንያቱም የኢየሱስን መመዘኛ ለማሟላት በደከምክበት ውድቀትህ ላይ ትኩረት እስካደረገ ድረስ በመስቀሉ በተፈጸመው ሥራ ላይ ትኩረት አታደርግም። የራስ ፈራጅ ትሆናለህ። ሰው ስለሆንክ ደግሞ ያንተ ፍርድ ሁልጊዜ የኩነኔ ነው። እውነታው ግን ያንተ እንደ ልጅ መቆም በደሙ የተረጋገጠ ነው እንጂ በባሕርህ አይደለም። ይህን ስትቀበል አንድ ጥልቅ ሽግግር ይከሰታል። ከእንግዲህ መደበቅ አያስፈልግህም። የክርስቶስ ደም በማንነትህ ላይ የመጨረሻው ቃል ነው። ንጹሕ መሆንህን ያውጃል። ይህ የሆነው ሰብአዊ መሆንህን ስላቆምክ ሳይሆን ለሰብአዊነትህ ዋጋ ሙሉ በሙሉ ስለተከፈለ ነው። ይህም ፍርሃት የሌለበት ግልጽነት ይፈጥራል። እርሱ ልክ እንዲታስተካከለው እየጠበቀህ ነው። ከሚል ፍርሃት ነፃ ሆነህ ድክመቶችህን፣ ጥያቄዎችህን እና የትቢል ቅጽበቶችህን ወደ አብ ማምጣት ትችላለህ። እግዚአብሔር በጉድለቶችህ ውስጥ እንኳን ልጅ ነህ ብሎ ስለሚያውጅህ በፍርድ ወይም በኩነኔ ሰዓት በፊቱ ለመቆም ሕጋዊ መብት ታገኛለህ። ጠላት ልክ ክንደ ኢየሱስ አይደለህም ብሎ ሲከስህ ያንተም ምላሽ በቃሉ አንተ ኢየሱስ እንዳልሆንክ ነገር ግን የእግዚአብሔር ልጅ እንደሆንክ እና በብልጁ መብትና ጽድቅ ውስጥ እንደቆምክ መናገር ነው። በተግባር ሲታይ እንደ እግዚአብሔር ልጅ መኖር ማለት ሰብአዊነትህ ከእግዚአብሔር ጋር ላለህ ግንኙነት እንቅፋት እንዳልሆነ ማወቅ ማለት ነው። እርሱ ጸጋው የሚገለጥበት ሁኔታ ነው። በመጽሐፈ ገላትያም ምዕራፍ 3 ቁጥር 26 ያንተ መልህቅ ነው። በየማለዳውም የዕለት ተዕለት ልምምድህ እዚህ ያለከው ፍጹም ለመሆን ሳይሆን ልጅ ለመሆን መሆኑን ማረጋገጥ ነው። በባህሪህ ውስጥ ጉድለትን ስታይ በራስህ ፈቃድ ኃይል ለማስተካከል ከመልፋት ይልቅ በሕይወቱ ላይ የሚደገፍ ልጅ መሆንን
አውቀህ ለአብ ታቀርበዋለህ። ይህም በእምነት የመኖር ዋና ነገር ነው። ነቢዩን በመቀበል የነቢዩን ዋጋ እንደምታገኝ ሁሉ ኢየሱስን ልጅ አድርገህ በመቀበል የልጁን ርስት ትቀበላለህ። በረከቶች፣ ሞገስ፣ ወደ አብ መግባት እና የልጅነት ሥልጣን በስሙ ባለው እምነት ያንተ ናቸው። እነዚህን መብቶች ለማግኘት የእርሱን የፍጹምነት ደረጃ እስክትደርስ አትጠብቅም። ባመንክበት ቅጽበት ታገኛቸዋለህ። እግዚአብሔር አንተን የፈጠረው የእርሱ ባህሪ ልዩ ነጸብራቅ እንድትሆን ነው። እርሱ የአንድ ሰው ሺህ አይነት ስሪት አይፈልግም፣ ነገር ግን አንተን ይፈልጋል። ልክ እንደ ቅጂ ለመሆን የምታደርገውን የውስጥ ውጊያ አስታቆም። በመጨረሻ የተፈጠርክበትን ልጅ ለመሆን ነጻ ትሆናለህ። ያንተ ልዩ ባህሪ፣ የተለየ ስጦታ እና ሰብአዊ ገደቦችህ እንኳ አብያን ያንተ ሕይወት ብቻ ሊያሳየው የሚችለውን የፍቅሩንና የምሕረቱን ገጽታዎች የሚገልጡበት ዕቃ ይሆናሉ። ቤተ ክርስቲያን በመጨረሻ ልትኖርበት የሚገባት ክብራማ ነጻነት ይህ ነው። አንተ ልጅ የሆንከው ስለደረስክበት ሳይሆን ስለ አመንክ ነው። ስለ አመንክም ደግሞ ዛሬ እና ለዘላለም የእግዚአብሔር ልጅ ሙሉ ስልጣን፣ ሙሉ ፍቅር እና ሙሉ መቆም አለ። ከመኮረጅ መዋቴ የዚህ እውነተኛ የበሰለ ልጅነት መጀመሪያ ነው። የክርስቲያንን ሕይወት የሌላውን ትክክለኛ መልክ ለመክዳት እንደሚደረገው ውድድር መመልከትህ ንስታቆም። እንዲሁ የአብ ልጅ ሆነህ የመኖርን ቀሊል የደስታ ስሜት ታገኛለህ። እውነተኛ ተቀባይነት ለማግኘት የተወሰነ የፍጹምነት ደረጃ ላይ መድረስ አለብን የሚለው ማታለያ የእምነት ታላቅ ጠላት ነው። አማኙን በመንፈሳዊ የልጅነት ዕድሜ ውስጥ አስሮ ያስቀምጠዋል። ዋጋው የተከፈለበትን መስቀል ከመመልከት ይልቅ ንጹሕ መሆናቸውን ለማየት ሁልጊዜ የገዛ እጃቸውን እንዲመለከቱ ያደርጋቸዋል። በልጅነትህ እውነት ውስጥ መኖር ማለት ድክመትህ እንቅፋት እንዳልሆነ ማወቅ ማለት ነው። ሰብአዊ ድክመት የእግዚአብሔር ልጅ የመሆንን ፈተና እንደ መውደቅ ምልክት ተደርጎ በተሳሳተ መንገድ ይተረጎማል። በእውነቱ ግን ሰብአዊነትን ስለተቆጣጠርክ ልጅ ስለሆንክ፣ ነገር ግን ከመንፈስ ስለተወለድክ ልጅ ስለሆንክ ደክመትህ የአብ ኃይል የሚገለጥበት ትክክለኛ ቦታ ነው። ፍርዱ ቀድሞውኑ የመጨረሻ ነው። ኩነኔ በሚመጣበት ሰዓት ከገዛ ሕሊናህ ከዲያብሎስ ክስ ወይም ከዓለም ጫና ቢመጣ እንኳ አንተ ሕጋዊ የልጅነት ደረጃ አይለወጥም፣ ምክንያቱም እግዚአብሔር በእምነት አማካኝነት ልጁ መሆንህን ቀድሞውኑ አውጇል። ይህ አዋጅ በኢየሱስ ብቃት ላይ የተመሰረተ ነው። ይህም ለአንተ አካውንት ለዘላለም ተመዝግቧል። ስለዚህ በየማለዳው ደረጃህን እንደገና በሥራ አታገኘውም። ይህንን በተግባር መኖር የዕለት ተዕለት የትኩረት ለውጥን ይጠይቃል። የኢየሱስን ሕይወት ለማምረት ከምትደክምበት ኃይልን አውጥተህ በኢየሱስ በተፈጸመው ሥራ ላይ መደገፍን ያካትላል። ራስህ ካልሆንክ ሌላ ሰው እንድትሆን የሚደረድብህ የጠበቀ ጫና ሲሰማ ቆም በልና ያንን የመቀበል መርህ አስታውስ። የነቢይን ዋጋ ለማግኘት ነቢይ መሆን አያስፈልግህም። ነቢዩን በእምነት መቀበል ብቻ ነው የሚያስፈልገው። በተመሳሳይ መንገድ የልጁን በረከት ለማግኘት ልጁ መሆን አያስፈልግህም። እርሱን በእምነት መቀበል ብቻ ነው። ስለዚህ የእርሱ ክብር ያንተ ክብር ነው፣ የእርሱ መቆምም ያንተ መቆም ነው። በአብ ሙሉ በሙሉ ስለተወደድክና ስለተወደድክ ከእንግዲህ የሃይማኖት የሥራ አፈጻጸም መከላከያ ትጥቅ አያስፈልግህም። በትግልህ ግልጽ መሆን፣ ስለ ጉድለቶችህ እውነተኛ መሆን እና ስለ ገደቦችህ ክፍት መሆን ትችላለህ። ይህም ድክመታቸውን በቅድስና ጭንብል ጀርባ ከሚደብቁት ሰዎች ይልቅ ይበልጥ ልጅነትን የሚያሳይ ባህሪ ነው። የአብ ምሕረት፣ ትዕግሥትና ፍቅር ረቂቅ ሐሳቦች አይደሉም። እነርሱን አንተ የምትኖርበት አካባቢ ናቸው። ባህሪያቱም በቂ ስለሆኑ አንተ የራስህ መረጋጋት ወይም ጽድቅ መሠረት መሆን የለብህም። ነገር ግን ለመቀበል ክፍት መሆን ያለበት ዕቃ ብቻ ነህ። ግብዣው ለመሆን ከመልፋት መውጣትና በማረፍ መኖር መጀመር ነው። ማረፍ ማለት የክርስቶስን ባህሪ ለማሟላት የሚደረግ የደነገጠ ልፋት አይደለም። እርሱ ከእርሱ ጋር ባለ የኅብረት እውነታ ውስጥ የሚገኝ ጸጥ ያለ እርግጠኛ ዕረፍት ነው። አብ አንተን በልጁ ቅጂ ለመተካት እንደማይፈልግ፣ ነገር ግን ክብሩን በአንተ ውስጥ ያንተ ሕይወት ብቻ ሊገልጠው በሚችለው ልዩ በማይደገም እና በማይተካ መንገድ ለመግለጥ እንደሚፈልግ ማወቅ ነው። አንተ የእግዚአብሔር ልጅ ነህ። ይህ ሊደረስበት የሚገባ ግብ አይደለም፣ ሊኖርበት የሚገባ እውነታ ነው። አባትህ ቀድሞውኑ በደስታ እንደ ሬካ እያወቅ በዚህ ዓለም ውስጥ በልጅነት መተማመን ለመመላለስ ነፃ ነህ። ይህ የሆነው አንተ ስላደረግከው ነገር ሳይሆን በማን ስለመንክ ነው። ወደ እውነተኛ ልጅነት የሚደረገው የዚህ ጉዞ መደምደሚያ መላው ሕይወትህ የሥራ አፈጻጸም ሳይሆን የእምነት ተግባር መሆኑን መረዳትህ ነው። ሌላ ሰው ለመሆን የምታደርገውን የከንቱ ጥረት በመጨረሻ ስታቆም ካመንክበት ቅጽበት ጀምሮ ቀድሞውኑ ያንተ ወደ ነበረው የርስት ሙላት ትገባለህ። እግዚአብሔር አንተን በተለየ ባህሪህ፣ በልዩ ታሪክህ እና በተፈጥሮ ሰብአዊ ገደቦችህ ሲፈጥርህ ስህተት አልሠራም። እርሱ አንተን ተመልክቶ በሌላ ሰው መልክ እንደገና መጻፍ ያልነብህ ረቂቅ ጽሑፍ አድርጎ አልወሰነህም። እርሱ ተመልክቶሃል፣ መርጦሃል፣ እናም ማንነትን ለማጥፋት ሳይሆን ለመቀደስ የልጁን ሕይወት በአንተ ውስጥ አስቀምጠዋል። የዲያብሎስ ማታለያ የሚያበቃው ያንተ ዕረፍት በሚጀምርበት ቦታ ላይ ነው። ለአንተ ተብሎ ወደ አልተነደፈ መልክ ለመግባት መውደቅህን መፍራት እስታቆም የኩነኔ ኃይል ቁጥጥሩን ያጣል። ከእንግዲህ በሌላ ሰው ፍጹምነት ጥላ ሥር አትኖርም። ነገር ግን እግዚአብሔር ለሕይወትህ ባዘጋጀው የተለየ ዓላማ ብርሃን ውስጥ ትኖራለህ። በዕለት ተዕለት ሕይወት ማዕከል እንደ እግዚአብሔር ልጅ መኖር ማለት ያንን የተመዘገበልህን አካውንት ማመን ነው። ደረጃህንም በየቀኑ እንደ ተፈጸመ ነገር መቁጠር ነው። ስለዚህ ስትሰናከል ከአብ አትሮጥም፣ ነገር ግን ወደ እርሱ ትሮጣለህ። ምክንያቱም የኢየሱስ ደም ፍጹም ለመሆን ያቃተህም አቅምህን እንደሚሸፍን ታውቃለህ። ከእርሱ ጋር ያለ መቆም የሚለዋወጥ ባላንስ አይደለም። እርሱ በልጁ መሥዋዕትነት የተረጋገጠ ቋሚ ዘላለማዊ ርስት ነው።
ያንተን ልዩ ምስክርነት ተቀበል። ምክንያቱም ሕይወትህ የእግዚአብሔር ምሕረት ገጽታዎች ለዓለም በአንተ ልዩ የጸጋ ታሪክ ውስጥ ብቻ የሚገለጡበት ነጠላ ትረካ ነው። ይህም አብ ፍጹም ወይም ኃጢአት የሌለበት ፍጡር ፈጽሞ ሊያሳየው በማይችለው መንገድ ኃይሉን እንዲገልጥ ያደርገዋል። በድፍረት ተመላለስ፣ ምክንያቱም የፍርድ ቀን ወይም የግል ቀውስ ሰዓት ከእንግዲህ የፍርሃት ምንጭ መሆን የለበትም። ምክንያቱም ልጁን በእምነት ተቀበለሃል። ስለዚህም ጽድቁን ተቀበለሃል። ይህም እያንዳንድን ፈተና የአብ ለአንተ እንደሆነ እንጂ በአንተ ላይ እንዳልሆነብህ በሚያውቅ ልጅ ጸጥ ያለ የማይናወጥ መተማመን እንድትጋፈጥ ያደርግሃል። የመጨረሻው እውነት ይህ ነው። አንተ የእግዚአብሔር ልጅ የሆንከው በአንድያ ልጁ ስም ስላመንክ ነው እንጂ የእርሱን የኃጢአት አልባነት ደረጃ ስላገኘህ ሳይሆን የጸጋውን ስጦታ ስለተቀበልክ ነው። የቤተ ክርስቲያን ሸክም እኮ ለማምረት የሚደረግ ከባድ አስጨናቂ ልፋት ነው። የወንጌል ደስታ ግን በልጁ መንፈስ ታግዘህ አብ የፈጠረህን ትክክለኛ ማንነት የመሆን ነፃነት ነው። ከማወዳደር ሕግ ነፃ ነህ። ከሥራ አፈጻጸም አዙሪት ነፃ ነህ። ለመታወቅ፣ ለመወደድ እና ሁልጊዜም እንድትሆን የተወሰንክለትን ያንን ልዩ የእግዚአብሔር ልጅ ለመሆን ነፃ ነህ። በዚህ ነፃነት ውስጥ ተመላለስ። ወደ ቀደመው መልክ ወደ ኋላ አትመልከት። ምክንያቱም አንተ እንደገና የምትሠራ ጭቃ አይደለህም። አንተ የምትወደድ ልጅ ነህ። ሥራው ተፈጽሟል፣ ዋጋው ተከፍሏል። እናም አብ በአንተ ውስጥ በሚመለከተው ልጅ ቀድሞውኑ ደስ ብሎታል።